አዎ አሁን ከዚህ ጋር አያይዘው እንዲመልሱ የሚፈልገው ለምሳሌ ኡስማን በዚህ ብቻ የሆነ መገለልና ኢቨን ተገሏል ነው የሚባለው። እየሰገደ ሁላ ተገሏል የሚባል ነገር አለ። አይ አይደለም በዚህ አይደለም። እሺ ኡስታዝ አሁን ለምሳሌ እነ ኮዴክስ ሳይንቲስት የባይብሎቹ በአራተኛው ክፍለ ዘመን ላይ ኦርጋናይዝ ተደርገው ከተጻፉ የኛው ቁርአን በስድስተኛው ክፍል ያው ሌት ከሆነ በኋላ ትንሽ ቴክኖሎጂው እየተሻሻለ ማለት ነው። ከማኑስክሪፕቶቹ በኋላ ላይ ነው ቁርአን የወረደው። ልክ ነህ። ግን ቁርአን በወረደበት ሰዓት ላይ ቁርአን ራሱ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች አለ ክርስቲያንና አይሁዶች እውነትን በውሸት አትቀላቅሉ፣ እውነትን የምታውቁ ስለሆነ ለምን ትደብቃላችሁ እያለ ይናገራል። እውነትን በሐሰት ይቀላቅለዋል ሲባል ምን ማለት ነው? ከአላህ ዘንድ የወረደው እውነት ኖሮ በውሸት ተቀላቅለዋል። ምንድነው ውሸቱ ስንል በሱረቱል በቀራ ምዕራፍ 2 ቁጥር 75 ላይ የአላህን ንግግር ከተረዱ በኋላ እያወቁት የሚበርዙት ሲሆኑ ማመናቸውን ትከጅላላችሁን አለ። ከዛ ቁጥር 79 ላይ መጽሐፍን በእጆቻቸው ለሚጽፉ ከአላህ ሳይሆን ግን ከአላህ ነው ለሚሉ ወዮላቸዋል። ስለዚህ የአምላክ ቃል ዲቫይን ሬቪሌሽን አለ። ከአላህ የወረደውን ነገር ዲቫይን ሪቪል የሆነውን ነገር ከሰው ንግግር ጋር ከታሪክ ጋር አብረው ደባልቀውታል። ለምሳሌ ስትመለከተው ለኢየሱስ አንድ ወንጌል ነው የተሰጠው አይደል? የተሰጠው አንድ ወንጌል እንዳለ ባይብል ይናገራል። አዲስ ኪዳን ራሱ ታውቃለህ አይደል? ይሄንን ይሰማል። ኔትወርክ እያስቸገረ ነው አብዱዬ፣ እያስቸገረ ነው። እየሰማው ነው። ቀይ እያበራብህ ነው። ቀይ እያበራብህ ፍላይት ሙድ አድርገው እስቲ ለ15 ሰከንድ። የሐሳብ ልዩነቶችም ጭምር አሏቸው። ይሄንን ደግሞ ለምሳሌ የትርጉም ልዩነት አለው። ልክ ነህ አለው። በመቀጠል ብዙ የክርስትና እንትን ከሚባሉ አሁን ለምሳሌ ከውጪ እንደነ ዳንኤል ዋዛስ የመሳሰሉ ሰዎች በኒው ተስተመንት ላይ ብቻ ወደ 124,000 ፊደሎች አሉ ብሎ ዳንኤል ዋላስ ይናገራል። ከዚህ ሁሉ አለ ከነዚህ ፊደሎች በላይ ከ500 በላይ ደግሞ የሚሆኑት ተቀያይሯል አለ። ከተጻፈው ፊደል በላይ የተቀየረው ይበልጣል በሚል አስቀምጦታል። ይሄ ያሬድ ሽፈሮም የመጽሐፍ ቅዱስ ታሪካዊ አመጣጥ በሚለው መጽሐፉ ላይ ይህንን ሀሳብ ይደግመዋል። እና ክርስትናው ሲታይ እንትኑ የሀሳብ ልዩነት ሁሉ ነው ያለበት። በእስልምናው ላይ ግን ሲመጣ የፊደሉ ልዩነት የለውም። ቱብና ግን በተባለው ቦታ ላይ የተገኘው ማኑስክሪፕትም አሁን ካለው ይሄ ቱርክ ላይ ባለው በነ ኡስማን ጊዜ በተሰበሰበው እንትን ላይ ምንም አይነት ልዩነት የለውም። እና ይሄ ነው ክርስትናው ከዚህ ጋር ማገናኘት በጣም ከባድ ነው ወላሂ። ከዛ አንጻር ነው ጀዛከላህ አብዱ ተመለስክ። ቀይ እያበራብህ ነው አሁንም አብዱ ተመልሻለሁ። አይሰማም አሁን ቀይ እያበራብህ ነው። ኔትወርክ ጥሩ ነበር እስከ አይሰማም። አሁን ጠፋ። ቀይ አሁን መቀጠል ትችላለህ። ስለዚህ አሁን ከሰባቶቹ ዲያሎጎች ማለት እንትኑ ሐርፉ ሲለያይም ኢቨን አሁን እኔ ባለፈው አሬዲ የሚባል አሳይቶ ነበር ወደ 10 ኢቨን ተቀንሶ ወደ 10 ሆኗል። ሞሮኮ ነው ኦር እንትን አካባቢ ላይ በ10 እንዲቀንሱ ላይ ግን አሃድና 10 የሆነው ሙተዋቲርና አሃድ የሚባሉ አሉ። ሰባቱ ሙተዋቲር ናቸው። በሙተዋቲር የመጡ ናቸው። በሙተዋቲር ማለት በጀማ ማለት ነው። ከረሱል ሰለላሁ ዐለይሂ ወሰለም ሲመጡ በሳባዎቹ ከጀነሬሽን ወደ ጀነሬሽን እንዲህ አንድ ላይ 14 ትውልድ ያለፈው ማለት ነው። አሃድ ደግሞ ምንድነው? የተወሰኑ ሰዎች ያስተላለፉት የቁርአንን ያቀራሩና አይነት ያስተላለፉት ሲሆን ደግሞ አሃድ ይባላል። ሄደው ማለት ነው እንጂ ሰዎች ከጊዜ በኋላ የጨመሯቸው የቀነሷቸው ምናምን ነገሮች አይደሉም። ካላህ ዘንድም ሲመጣ በዚህ መልኩ ነው የመጣው ማለት ነው። አሁን 7 ሙተዋቲር የሚባለው ነገር ሆነ ይሄ እንትኑ አጠቃላይ ምንድነው እንትን ውስጥ ነው የሚመደቡት። 7 ለሐሩፍ የሚባለው ነው ማነር ኦፍ ሪሳይቴሽን በሚባሉ ውስጥ ነው የሚካተቱት። ማነር ኦፍ ሪሳይቴሽን ገባኝ። ግን ያሉት 10 አይደለም። አሁን እነሱ ጋር ያለው 10 ነው። ቂራት ናቸው 10 ቂራቶቹ 10 ናቸው። ቂራት ነው እሱ የሚባለው እኮ ባሲቂያት ወርዷል እንዴ? እሱ እንትና ትሬስ ባክ የሚደረግ ነው የእንትኑ አይነት ነው። 10ሩ የ7ቱ ሙተዋቲር ነው፣ በሙተዋቲር የመጣው ነው። 3ቱ ደግሞ በአሃድ የመጡ ናቸው። ራሱ ማለት ሪዋያ ናቸው የመጡት። እነሱ ትሬስ ባክ ስታደርገው 7 ውስጥ ናቸው የሚጨመሩት። 7 የሚባሉ አሉ፣ 7 ለሐሩፍ የሚባሉ አሉ፣ ማነር ኦፍ ሪሳይቴሽን የሚባሉ አሉ። ማነር ኦፍ ሪሳይቴሽን የሚባሉት 7 ናቸው። ያ ያነባነብ ስልት የሚባሉት ከአላህ ዘንድ የወረደው 7 ነው። በዛ እንትን ውስጥ ትሬስ ባክ የሚያደርጉት ደግሞ በሙተዋቲር 7 ወርደዋል።
መጥተዋል። 3 ደግሞ በአሃድ ዘገባ መጥተዋል ማለት ነው። ይሄ ነው የመሽሁር ነው ምናምን ነው ስሙ እንደውም አሃድ የሚባለው ማለት ነው። በሶስቱ ማለት ነው። ኤኒዌይ የተወጣጡ ናቸው። ራሱ ከ7ቱ የተወጣጡ ናቸው። የቅራት እንዲመች ነው። አንድ ጊዜ ማን ነው ዶክተር ማን ነው የሚባል አንድ ነበረ እንደዚህ ካናዳ ውስጥ የነበረው ማለት ነውና የሆነ ሳለ 27 ቁርአን አለ ከነ እንትኑ ማለት ነው ኪታቦቹን ከነምኑም ሰተውት ሰዎች እና ይሄ ሙተዋቲር በምናምን ያለውን ሰተውት 27 አይነት ቁርአን አለ ምናምን እያለ ሲያሳይ ነበረ ማለት እሱ ቁርአን መስሎት ነው። ራሱ ቁርአን የተለያየ ቁርአን ነው። ቁርአን አንድ ነው በነገራችን ላይ እና 7 አልአሩ በ7 አይነት መንገድ ነው ቁርአን የመጣው ማለት ማኔር ኦፍ ሪሳይቴሽን ይባላል ማለት ነው። ለምሳሌ ማሊኪ የውመዲን የሚለውና መሊኪ የውመዲን የሚል ነገር አለ አይደለ? ማፈታ አሊፍ ስኩን ማ ብለህ 2 አረካት ስስበው ማሊክ ይሆናል ማለት ነው። ማሊክ ማለት ምን ማለት ነው አብዱዬ? ያው ንጉስ ማለት ነው። ንጉስ ማለት ነው እንግዲህ ማሊክ ማለት ባለቤት ንጉስ ማለት ነው። ከዛ በኋላ ደግሞ ማን ነው ሚንፈታ መ ደግሞ ሲሆን ደግሞ ምን ይሆናል? መሊክ ይሆናል ማለት ነው። ሲቀራ መሊክ የውመዲን የሚለው አሉ፣ ማሊክ የውመዲን ብለው የሚለው አሉ። ሁለቱም ግን ከአላህ ነው የወረደው። አሁን ከዚህኛው ውጪ ይሄኛው እንኳን ትንሽ ይቀራረባል። ከዚህ እኮ ለየት ለምሳሌ ምን የሚል ነገር አለ አይቼ ነበር። አይ ቲንክ አድርገናልና አድርጋቸዋል ነው ብቻ እንደዚህ ዛትማች እንደዛ አይደለም። አንድ ቦታ ላይ አላህ በአንደኛው ሪዋያ ላይ አላህ አና ብሎ ይጠቀማል። በሌላው ሪዋያ ላይ ደግሞ ነህኑ ብሎ ይጠቀማል። አንድ ቦታ ላይ እኔ ብሎ ይጠቀማል። አንደኛው ሪዋያ ላይ አንድ ቦታ ላይ ደግሞ እኛ ብሎ ይጠቀማል አላህ። ሁለቱንም የሚጠቀሙ ግን አላህ ነው። በፈለገው ነገር መናገር ይችላል። ዋናው ነጥቡ እሱ ነው። ሁለቱንም ሪዋያ እንደዛ ነው። ሌላ ደግሞ ምንድነው የልዩነት ደግሞ የምታየው ደግሞ ምንድነው 2 ንግግሮች የነበሩ ለምሳሌ የሙሳ አለይሂ ሰላም ንግግሮች ከፊራውን ጋር የነበረውን ንግግር አንድ ሱራ ላይ ያመጣና ለምሳሌ ይነግረናል አይደል? ይነግረንና ሙሉ ንግግራቸው ለ2 ይከፍለውና አላህ የቀረውን ደግሞ በሌላ ሱራ ላይ ይናገራል። ልክ እንደዛ እንደሚናገረው ሁሉ ሪዋያ ላይም ሲያወርደው እንደዛ ነው። ሙሳ አለይሂ ሰላም ጋር ሄዶ ሙሳ አለይሂ ሰላም ፊራውን ጋር ሄዶ የተናገረው አንተም ታውቃለህ እኔም አውቃለሁ የሚለውን አላህ ለ2 ይከፍለውና በአንደኛው ሪዋያ ላይ አንተ ታውቃለህ አንተም ታውቃለህ የሚለውን ያመጣና በሌላኛው ሪዋያ ደግሞ እኔም አውቃለሁ የሚለው ነገር ያመጣል ማለት ነው። እንደዚህ አይነት ነገሮች ያላ የቁርአን ውበቱ ነው ራሱ ታምሩ ነው ራሱ ኖርማል ማለት እንደዚህ አይነት እንትን ማለት ነው። አላህ እንዴት እያደረገ ሲያወርድ እንደነበረ ማለት ነውና ከፋፍለን አወረድ ነው የሚለው አላህ ራሱ እኮ ይሄንን ላይ ይነግረናል። የሚገርም ነገር ቁርአንን ከፋፍለን አወረድ ነው ይላል። አላህ ከፋፍሎ ካወረደው ምን አድርጎ ከፋፍሎ አደረገው ሲባል በተርቲል አድርጎ ወይም ደግሞ በሙረተል አድርጎ አምላካችን አላህ እንዳወረደ ይናገራሉ። ረሱል ሰለላሁ ዐለይሂ ወሰለም ደግሞ በ7 አይነት መንገድ ነው ለኔ የመጣልኝ ቁርአን ብለው ተነግረውናል። ጅብሪል በ7 አይነት መንገድ ነበር ለኔ ሲቀራልኝ የነበረው ብለዋልና ትሬስ ባኩ እነዚህ የሐፍስ ወርሽ ምናምን የሚባሉት ቃሪዎቹ ናቸው። የቃሪዎቹ ስም ነው። በኋላ ላይ ግን እነዚህ ቅራቶቹ ሄደው መጨረሻ ላይ ረሱል ሰለላሁ ዐለይሂ ወሰለም ጋር ነው የሚደርሱት። በዚህ ጉዳይ ግን ሲከራከሩ ነበር እንዴ ከጅብሪል ጋር ላይ እንደዚህ አድርግልኝ 7 ማለት ለጅብሪል ነብያችን መች ተከራከሩ? የሆነ ሐዲስ ላይ አየሁ ነገር ያነበው አይቻለሁ። አይሰራም በመሰለኝና በደሳለኝ አይደለ እጅ ላይ ጨበጣ ይዘ ነው አይቻለሁ ሳይሆን ተከራከሩ ምናምን ነገር አይደለም። እኔ እንደ ተራ ነገር ወስጄው ላይ ስታመጣ ደሊሉን ስታመጣ ነው እንጂ እንደዚህ አይነት ነገር ማለት ተጠቀም አብዱዬ። አሁን ተባራሪ ነገር አይደለም። ከዚህ በኋላ አንተ ምንድነው የምታረጋው? በዚህ ነገር የለም ነው የምትለኝ? ለጅብሪል ተከራከሩ እንዲቀነሰልኝ አይደለም። በ7 አይነት መንገድ ረሱል ሰለላሁ ዐለይሂ ወሰለም እንደፈለጉ ተጨመረልኝ። እኔ በአንድ አይነት ነበር መጀመሪያ መቀራው የነበረው። በኋላ ላይ በ7 አይነት መንገድ እንዲቀራ ከዛ በኋላ ሄዶ እንደገና በ3 አይነት መልክ ሲል አላህ ይቅር ባይና ማሪ ነው። ከዛ እንደዚህ አድርግልኝ አውጣው ስታወጣው ለአባባሉ በደንብ ላትለው ትችላለህ። ራሱ የሆነ ነገር ሊኖረው ይችላል። ግን ተዘጋጅበትና ይዘናና እንደውም ሞር የሰራው በዚህ ነገር ላይ አወከር አለ። ለዚህ ከላይ ወንድማችን አለለ ፎሎ አድርገውና አቴኒ ታይም እኔንም ፎሎ አድርገኝና በዚህ ዙሪያ ላይ ጥያቄ ካለ በደንብ እናብራራለን ኢንሻአላህ። ምንም እንትን የለውም። እሺ መጽሐፎቹ ላይ ከነብያችን ተቀብለው ሲጽፉ ከነበሩ ሰዎች ውስጥ አንዱ ክርስቲያን ነው። እንዲያው ምንድነው አላህ ሰሚ ነው የሚለውን ነገር እኮ ጽፎ እሳቸው ሳይሉት ጻፈና በኋላ ሲነግራቸው አው ትክክል ነው አሉት። ክርስቲያን የነበረ ሙስሊም ሆኖ መልሶ ክርስቲያን የሆነ ላይክ ጻፊ እንደነበረ እሱ እንደዛ አይደለም። እሱም ሌላ ታሪክ ነው ራሱ። እሱ እንደሱ አይደለም የነበረ። ሙሉን ስታመጣው መረጃዎችን ይኸውልህ ምን ታደርጋለህ መሰለህ? ለዚህ ተባራሪ እንዳይሆን ሰውም እያዳመጠ ስለሆነ ዝም ብሎ የጨበጣ ነገር እንዳይሆን አንተ የጽሁፎችን ይዛቸውናና እንግሊዝኛም ከፈለክ አረብኛ ትችላለህ? አረብኛ አልችልም። አረቦችን ደስ አልችልም። እንግሊዝኛ ትችላለህ? አዎ
እንግሊዝኛ ትችላለህ፣ ማንበብ መረዳት ትችላለህ እንግሊዝኛ። ስለዚህ በቃ እንትን ከሱና ዳት ኮም ላይ ይዘናና እንግሊዝኛዎቹን ይዛቸውናና በእያንዳንዱ ነገር ላይ መሄድ እንችላለን። አሁን ዝም ብሎ ጥራዝ ነጠቅ እውቀት እንዳይሆን ጥራዝ ጠለቅ የሆነ እውቀት ይዘህ እንድትሄድ ስለምንፈልግ እያንዳንዷን ነገር የምንነግርህ ነገር ደሊል በደሊል ነው እኛ የምናወራው። ስለዚህ አሁን ምንድን ነው ቁርአን ላይ ከባይብል ጋር የምታነጻጸረው ነገር አይደለም። ባይብል እንደተበረዘ ራሳቸው ስኮላሮቹ ይስማማሉ። ሂስቶሪካል አፕሮች አለው፣ ማስረጃዎች አለን፣ ቢብሊካል ማስረጃዎች አሉን፣ ቁርአኒክ ከቁርአንና ከሀዲስ ማስረጃዎች አሉን። ምንም የሚያጨቃጭቀው ነገር የለም። ቁርአን ግን ላይ ሰዎች መጥተው በላዩ ላይ የጨመሩት የቀነሱት ነገር አንዳች ነገር የለም። ከዓለማቱ ጌታ የተወረደ ነው። ረሱል ሰለላሁ ዐለይሂ ወሰለም ሆኑ ጂብሪል ዐለይሂ ሰላምም በቁርአን ላይ ያላቸው ድርሻ መልእክቱን ማድረስ ብቻና ብቻ ነው። መጨመር፣ መቀነስ፣ መሰረዝ፣ መደለስ፣ ማረም፣ ማስተካከል የሚባል ነገር የሰው እጅ አልገባበትም። ቁርአን አላህ ነው ያወረደው፣ አላህ ነው ራሱ ይጠብቀዋለሁ ያለው። ኢቭን አብሮጌሽን የሚባሉ ቨርሶችን ራሱ አላህ ነው ራሱ አንደኛውን በአንደኛው የሚሽረው። በተረፈ እከሌ የሚባል ሰው ቁርአን ላይ ገብቶ እጁን ያስገባበት ነገር ካለ ታመጣልኛል። ቻሌንጅ። እሺ ግራፊክሶቹ አሁን ላይክ አሉ ነው የምትለኝ? ምኑ ናቸው አሉ ምልህ? እነዚያ መጀመሪያ የተጻፉት ማኑስክሪፕቶቹ ብራኪፎርም አላኮ ቃልም አልገባም እኮ ራሱ አልገባም። የገባው ቃል ማኑስክሪፕቶች አሉ ነው ራሱ። አሁን በርሚንግሃም የሚባለው ቁርአን ምንድን ነው ለምሳሌ መቼ የነበረ ነው? ለምሳሌ በርሚንግሃም አላውቅም እኔ እሱ ታዲያ እሱ አለ አሁን ለምሳሌ በጣም አስደናቂ ማለት ነው። ቢያረጅም አለ እንዳልኩ ነው። ለኬሚካል ቼንጅ እና ለፊዚካል ቼንጅ ማቴሪያሎቹ እንትን ይላሉ። አላህ ቃል የገባው እነዚህ ማኑስክሪፕት ሰዎች የተገኘው እንዲያውም እላዩ ላይ የተጻፈበት ነው፣ ድርብ የተጻፈበት ነው። ላይክ ዓመተ ምሕረቱን እሱ እንትን ነው። ቀለም ምናምን ነገር ሊደረብ ይችላል። ረጅም ዓመት የኖረ ነው። ሻጋታ ላይ ያጋጥመው ይችላል ምናምን። እንደዚህ አይነት ማለት እንትኖች ማቴሪያሎቹ እንደዛ ሊሆኑ ይችላሉ። እሱ እኮ አይደለም ነጥቡ። ግን አላህ ደግሞ ቃል የገባው ደግሞ እንደዚህ ማቴሪያል ላይ ያለውን እያንዳንዱ ሰው የሚጽፈውን ነገር አይደለም ቃል የገባው። 14 ትውልድ የሚመጣው በሙተዋቲር እንደሚያመጣው ከዛም ባሻገር ደግሞ በሰው ልቦች ውስጥ ታፍዞ እንደሚመጣ ነው ቁርአን ላይ። ቁርአን ማለት ራሱ ትርጉሙ ምንድን ነው? ቁርአን ማለት ታውቃለህ? ምን ማለት ነው ቁርአን ማለት? ቁርአን ማለት ምን ማለት ነው? ቁርአን ማለት ማንበብ አይደል እንዴ? አይደለም፣ ማንበብ ማለት አይደለም። ቁርአን ማለት ምን ማለት ነው ራሱ? እኔ ማንበብ እንደሆነ ነው የማውቀው፣ ንባብ እንደሆነ ነው የማውቀው። ሪሳይቴሽን ማለት ነው፣ መነባነብ ማለት ነው ትርጉሙ። ማንበብ ሳይሆን መነባነብ፣ ማንበብ ሳይሆን መነባነብ ነው ማለት ነው። የሚነበበው ቁርአን ሪሳይቴሽን ማለት በቃል የሚነበብ ነው ራሱ። ግልጽ ነው? አዎ ግልጽ ነው። በቃ እንደዛ ነው። ፎሎ አድርገኝ እኔንና ደግሞ ቤት ስከፍት ራሱ አትመጣም፣ ላይፍ ስገባ አትመጣም አንተ። ኧረ መጥቻለሁ፣ ችግር የለውም። እሺ አሁን ወደ ፎሎ አድርገው አብዱልከሪምን ማን ነው? አብዱልከሪም አልኩኝ፣ አቡበከርን ፎሎ አድርገው እስኪ። እሺ ኡስታዝ፣ እዚህ ላይ የምጠይቁት ነገር አለ። ኡስታዝ ምንድን ነው ጅብሪል መጥቶ ለነብያችን አንብብ ሲላቸው ምንድን ነው አንዳንዶቹ በልቡ ጽፎላቸዋል። እሱን ነው ላይክ ሚሴጁን ይዞ መጥቶ አሳይቷቸው ወር በልባቸው ጽፎላቸው እሱን ነው አንብብ የሚላቸው። አንዳንዱ ደግሞ ላይክ ዝም ብሎ በቃሉ አንብብ ነው፣ እኔ ያልኩትን ነገር በል እያላቸው ነው የሚሉ አሉ። እሺ ቁርአንን በል እያለ ላይክ ሲላቸው ከነበረ የአላህን ቃል በል እያለ ነበር ሲናገር የነበረው። ሀዲስ ግን እንዴት ነው? አሁን ሀዲስ የጅብሪል ቃል ኦር የአላህ ቃል ከሆነ እዛ ላይ በል የሚል ነገር የለም። ሀዲስ ሲጀመር ጀምሮ ሀዲስ የረሱል ሰለላሁ ዐለይሂ ወሰለም ንግግር ነው። ኦኬ ወህይ መቶላቸው አይደለም? ወህይ ነው፣ ግን ወህይነቱ ሀሳቡን ነው ያለ ካላ ማዕናው ነው ራሱ። ማዕና ማለት ምንድነው? መልእክቱ ከያላህ ነው፣ ከልብ ወለድ አይናገርም ይላል ረሱል ሰለላሁ ዐለይሂ ወሰለም። በአቂዳና በፊቅህ ጉዳይ ላይ የሚናገሩት ማብራሪያዎቹ በአጠቃላይ ዲቫይን ሬቪሌሽን ናቸው፣ ግልጠተ መለኮት ናቸው። ግን ቃሉ የሳቸው ነው፣ መልእክቱ ግን ያላህ ነው። ሀሳቡ ያላህ ነው ነው ሀሳቡን ያስቀምጥላቸዋል። አላህ ሀሳቡን ያስቀምጥላቸው። ሀሳቡ ነው ያላህ። እንዴት ነበር የሚመጣላቸው? ሀሳብ ነው ሲያወሩ፣ በቃ በሀሳብ ነው የሚመጣላቸው። ሀሳቡ ይመጣላቸዋል። ሀሳቡ ከአላህ ነው የሚመጣው፣ ከልብ ወለድ አይደለም የሚመጣው እኮ። ከአላህ ሲመጣላቸው አላህ ቁርአንን እንግዲህ በጅብሪል በኩል ነው ኦር ደግሞ እንዴት ነው? ያለ ጅብሪል ነው፣ በጅብሪል አይደለም። አይ በጅብሪል ሳይሆን በቃ ልክ ሲያወሩ፣ ለምሳሌ የሆነ ነገር ይጠየቃሉ አይደል? እሳቸው በአቂዳና በፊቅህ ጉዳይ ላይ ይጠየቃሉ። ለምሳሌ የሆነ ነገር ሲጠየቃሉ፣ ከዛ ሲያብራሩት እሱን ሀሳቡ ያላህ ነው፣ ግን በራሳቸው ቋንቋ፣ በራሳቸው ዘይቤ፣ በራሳቸው ሙዳይ ቃላት ነው የሚጠቀሙት።
እኮ የአላህ መሆኑንም እንዴት ነው ላይክ የሚታወቀው? አሁን ቁርአን ከሆነ የሚታወቀው ነብይ መሆናቸው ነው። ነብይ ስለሆኑ ከልብ ወለድ አይናገሩም ብለዋል። አላህ ከልብ ወለድ አይናገሩም፣ ንግግሩ የሚወርድ ራእይ እንጂ ሌላ አይደለም ይላል። ሌላ ቦታ ላይ ደግሞ ወደ አንተ ምንና ምን አወረድን ይላል። መጽሐፍና ምንን አወረድን ይላል። ወደ አንተ መጽሐፍንና ጥበብን አወረድን አይልም እኮ። ጥበብን ሲል ላይክ አሁን እሳቸው በሐዲስ መልክ እንዲያብራሩ ቁርአን ላይ አለ። አዎ ጥበብ መጽሐፍንና ጥበብን ወደ አንተ አወረድን ይላል። ራሱ አልሂክማ የሚባልና አልኪታብ የሚባለው ኪታብ የተባለው ማነው? ቁርአን። ጥበብ የተባለው ደግሞ ሐዲስ ነው፣ የእሳቸው ንግግር ነው። ሁለቱም ምንጩ ከአላህ ነው። ልዩነቱ ምንድነው ስትል ይሄኛው የአላህ ንግግር ነው፣ ለፍዙም ማዕናውም የአላህ ነው። በመላእክቱ ጅብሪል አማካኝነት የመጣ ነው። ኢባዳ ሲፈጸምበት አጀር አለው። ከዛም ባሻገር ደግሞ ለረሱል ሰለላሁ ዐለይሂ ወሰለም የተሰጠ ሙጂዛ ነው፣ ታምር ነው። ያኛው ግን ምንድነው? እንትን ብትለው ትምህርት ታገኝበታለህ። ስለቀራው ብቻ ወይም ደግሞ ስላነበብከው ብቻ አጅር የምታገኝበት ነገር አይደለም። በጅብሪል አማካኝነት የመጣ አይደለም፣ ያላ ንግግር አይደለም። ከዛም ባሻገር ደግሞ ለረሱል ሰለላሁ ዐለይሂ ወሰለም የተሰጣቸው ደግሞ ታምርም አይደለም። አላህም እንዲጠብቀው ቃል የገባለትም አይደለም። እንዲጠብቀው ቃል የገባለትን ቁርአን ነው። ያኛው ግን ለዛ ከሆነ መሀል ላይ ሰዎች ገብተው ሙናፊቃኖች ገብተው አንዳንድ ነገሮች ፕሮብሌም ስለተፈጠረ ኢልሙ ሪጃል የሚባል ባዮግራፊ ቫሉዌሽን ነገር የሚባል መጣና ይሄ ነገር ሰሂህ ነው፣ ይሄ ነገር ሐሰን ነው፣ ይሄ ነገር ضعيف ነው፣ ይሄ ነገር መውዱ ነው የሚባለው ነገር የመጣው ማለት ነው በሐዲስ ላይ። እሺ እነዚህ ሐዲሶችን ላይክ አሁን ሲናገሩ ልክ እንደ ቁርአኑ እንደ ግራፊክስ ላይ እንዴት ነው ያልተቀመጠው? ላይክ እንትኑ የተጻፈበት ጊዜ ራሱ በጣም ይለያያል። የቁርአንና ለዛ እኮ ነው ሙሐዲሶች መተው ጥናት ያደረገው ቁርአን ከመጀመሪያውኑ ጀምሮ እንዳልኩ ነው ተጽፏልም። በዛ ላይ ደግሞ እንትንም አለ አላህ ቃል ገብቷል እንደሚጠብቀው የሰው እጅ እንደማይገባበት ቃል ገብቷል። ሐዲስ እንዳልኩ የረሱል ሰለላሁ ዐለይሂ ወሰለም ሐሳቡ ከአላህ ነው፣ ንግግሩ ግን የእሳቸው ነው። ከልብ ወለድ አይናገሩም ስለሚል የሚናገሩት ንግግር በሐሳቡ የሚመጣው ከአላህ ነው፣ ግን ቃሉ ደግሞ የእሳቸው ነው። አሁን ምንድነው ያለው ነገር? ቆይ አንድ ያስጨርሰኛ ጠይቀኝ እንደገና ሳልጨርስ አፋፊን አትበለኛ። ይሄ ደግሞ ሽሽት ነው። ገብቷል? ዲሲፕሊን የሚባል ነገር አለ። ሁለቴ ነው አሁን ስትጠቀም እንትን ያልኩ ማለት ነው። ቅድም ጸጥ ያልኩ ያው ታስተካከላለህ ብዬ ስላሰብኩኝ ነው። እና ምንድነው ሲመጣ እንደዚህ ነገር ከዛ ባዮግራፊ ቫሉዌሽን የሚባል ነገር መጣ ማለት ነው። ኢልሙ ሪጃል ማለት ነው። ጥናቶች መጠናት ተጀመሩ። ከየት ነው የመጣው ምንጩ? ምክንያቱም የተለያየ ነገር ነው። ስለዚህ ምንጭ ሲጠና አሁን እኮ ሐዲስ ይበልጣል ከባይብል። ብሮክን ቼን የለም። ራሱ ሰንሰለቱ ልክ ከረሱል ሰለላሁ ዐለይሂ ወሰለም የመጣ ነገር ከሆነ በትክክል በታማኝ የሚባሉ ሰዎች ከመጣ ሶሂህ ይባላል ማለት ነው፣ ኦተንቲክ ይባላል። ከዛ ደግሞ እንደገና ደግሞ እንደው በሰዎች መጥቷል ግን የመጣ መጥቷል ከተባለ ደግሞ ሐሰን ይባላል። ከዛ ደግሞ ምንም ሰንሰለት ከሌለው ደግሞ ضعيف ይባላል፣ ራሱ ደካማ ይባላል። ከዛ ደግሞ መሀል ላይ ደግሞ ሰንሰለት ኖሮት ሰንሰለት ውስጥ ያሉ ደግሞ ሙናፊቃኖች አሉ፣ ሆን ብለው የሚዋሹ ሰዎች የገቡበታል። እነሱ ደግሞ ሲሆን ደግሞ ምን ይባላል? መውዱ ይባላል ማለት ነው። እንዲህ ነው የሚጠናው ማለት ነው። አቡኪ መቀጠል የሚፈጅ ሰው አለ? እዚህ ላይ ኡስታዝ አንድ ጥያቄ እዚህ ላይ አሁን የእስልምና መሰረቶች ዋና ዋና የሚባሉ ነገሮች አሁን ቁርአን ላይ አንዳንድ ዝርዝር ነገሮች አሉ። ኢቨን በዚህ ጊዜ የማያስፈልጉ ላይክ እንደ እውቀት የተቀመጡ ዝርዝር ነገሮች አሉ። ዝርዝር ነገሮች ተቀምጠው የእስልምና መሰረቶች ለምሳሌ ሻሃዳ በሉ የሚል ወርድ ባይወርድ አልተቀመጠም። ሻሃዳ በሉ ኢቨን ሰላት ራሱ ዝም ብሎ ወቅቱን ላይክ ጎ ሲቀድ ኦር ጨለማ ምናምን ይላል እንጂ ዙሁር አስር የሚባል ነገር ኦር ደግሞ ላይክ ሰዓቱን ጠብቆ ቁርአን ላይ የለም። ቁርአን አለ የማታውቀው ነገር። ለዛ ነው የምነግርህ። አንተ ችግሩ ምንድን ነው? ቁርአን ላይ ዙሁር የሚባል ነገር አለ ኡስታዝ? ያሳየው አለ። ዙሁር ከነስማቸው አምስቱም ስሞች አሉ። ስመለስ እነግርሃለሁ። አንዴ ሰግጄ ልምጣና መግሪብኛ ጋር አዝኗል ኢንሻአላህ። እነሱ ጠይቄ ያጣሁትን ነገር እኮ ነው ኡስታዝ። ኧረ ዝም ብለህ ነው አንተ እኛ ጋር እንደዚህ ሰዓቱን እንጂ ሰዓቱን ላይክ ጎሽ ከነስማቸው አላህ የተናገረው አምስቱን ወቅቶቹን ከነስማቸው ነው ይነገረናል። አላህ ግን እዛ ውስጥ ያሉትን ስንት ረካዓት ያስፈልጋሉ ሰላት ውስጥ ያሉ የሚለው ነገር ረሱል ሰለላሁ ዐለይሂ ወሰለም ናቸው በሐዲስ የነገሩን እንጂ አምስቱም ወቅት ሰላት አምላካችን አላህ ነግሮናል። ፈጅር ብሎ ዙሁር ብሎ አስር ብሎ ምናምን ነገር ከነስማቸው ነው የነገረን። እንዲያሳዩ ይፈልጋሉ። እስካሁን ድረስ ማስረጃ ያመንኩት እስካሁን ድረስ ለሚናገሩት ነገር ማስረጃ እያልኩ ማጨናነቅ አልፈልግም። እኔ ላይክ እንደ ነገሮችን የምረዳው ቆይ ስሙኝ፣ ነገሮችን የምረዳው ልክ እንደ ሌላ አማኞኛ አይደለም። እኔ ላይክ ተጨማሪ ነገሮችን ሄጄ እሰጣለሁ እኮ ተባልክ እኮ አሁን እኮ የማታውቀውን ነገር ይኸውልህ፣ አንድ ነገር እሰጣለሁ ከተባልክ እሰጣለሁ ብያለሁ። አሁን ሰግጄ ልምጣ
ችግር የለውም ደስ ይለኛል ኡስታዝ። እሺ ቆሻሻ ሰዎችን አታስገባ ሬስ። እንደዚህ ቆሻሻ ሰዎችን አውጣልኝ፣ አውጣቸው ወደዛ። አስረስ ነው ስለ ያስገባው ቆሻሻ ሰዎችን አንተ በአፋቸው የሚጸዳዱ ሰዎች አታምጣኝ ጋር። እሺ ቀጥል። አብኪ አለ አለው ቀጥል። ሰግጄ እስከመጣ ድረስ እሺ እሺ። ያው የዙሁር ዓስር መግሪብ ምናምን ያለውን ኡስታዝ ይነኩልሃል። ወይ በጣም ቀላል ኮንሴፕት ነው፣ መጠየቅ ትችላለህ። እንደዚህ አይነት ነገራቶች። ሌላ ጥያቄ ካለ ሌላ ነው ሄድ። ለምን አትነካውም አንተ? ምን ችግር አለው? እሺ አላህ Subhanahu Wa Ta'ala ቁርአን ላይ ሲነግረን ሱረቱል ሁድ አንቀጽ 114 ላይ ስለ ፈጅር ሰላት አላህ ይነግረናል። እዛ ጋር ግን አላህ Subhanahu Wa Ta'ala ስለ ፈጅር ሰላት የሚነግረን ቀጥታ ፈጅር ብሎ ጠርቶ ሳይሆን ወዙለፈ ሚነል ለይል እያለ አላህ ይናገራል። ሌሊት ላይ ስለሚሰገር ሰላት ማለት ነው። ነገር ግን አላህ ስለ ፈጅር ቀጥታ አልተናገረ። ላ አቂሚስ ሰላተ ሰላትን ቀጥ አድርጋ አቁማል። ሊዱሉክ ሸምሲ ኢላ ገሰቅ። ሱራቱን ስንት ነው? ይቅርታ ወንድሜ። ሱረቱል ሁድ አንቀጽ 114። ኦኬ እሺ እሺ። ከዛ ልቀጥልልህ ነው። አሁን አላህ እሺ ምዕራፉን እንዲሁ ዝም ብዬ ከእንትን እያወራሁ ስለሆነ አንዴ ምዕራፍ ማየት ይጠበቅብኛል። ቼክ ላድርገው አንዴ። ሱረቱል ኢስራ 16ኛ ምዕራፍ ነው። 16 15 14ኛ ምዕራፍ ማለት ነው። ወደ ኋላ ስትሄድ ካልተሳሳትኩኝ 14ኛ ምዕራፍ ላይ አላህ በተመሳሳይ ደረጃ አቂሚስ ሰላተ ሊዱሉኪ ሸምሲ ኢላ ገሰቂል ለይል ወቁርአን አልፈጅር ኢነ ቁርአን አልፈጅር እያለ አላህ ሱብሓነሁ ወተዓላ ስለ ፈጅር እያለ ይጠራል። ፈጅር ማለት ሱብሒ ማለት ነው። እየሰማኸኝ ነው አይደል አብዱል ፈታህ? ያውኑ ሱራ ይለያል መሰለኝ አሁን የጠራው። አይ ቲንክ ያውኑ ደግሞ ሱረቱል ኢስራ ሱረቱል ኢስራ ነው። ኢስራ 17ኛ ሱራ አያ ስንት ነው? 17ኛ ሱራ አያውን ሊያዝልህ። እሺ አንዲ ማንጋ ነው እንደዚህ እየደገመ ያለው እንደዚህ እንትን እየደገመብኝ ነው። ማንጋ ነው አላወቅኩም። አብዱል ፈታህ ጋር ነው። እሺ ላ ሱረቱል ፈጅር አንቀጽ 78 ላይ ሱረቱል ኢስራ አንቀጽ 78 78 ላይ ማግኘት ትችላለህ። አይሽ 1778 ላይ ማግኘት ትችላለህ። ሱረቱል ኢስራ 1778 ላይ ማግኘት ትችላለህ። ሱረቱን ኑርም ይችላል። ምን ይላል? ከፀሐይ ማዘንበል እስከ ሌሊት ጨለማ ድረስ ስገድ፣ የጎህን ሰላት ስገድ፣ የጎህ ሰላት መላእክትን የሚጣዱት ነውና ይላል። የጎህ ሰላት ማለት በአማርኛ ስለተተረጎመ ነው እንጂ ፈጅር ማለት ነው፣ ሱብሒ ማለት ነው። እኛ ሱብሒን ፈጅር ብለን ነው የምንጠራው። የጎህ ሰላት ይባላል። ጎህ ሲቀድ ይባላል። ይሄ ሰማይ ላይ የምታየው ወደ ቀይ ምልክት የሚሄድበታል አይደለ? ጎህ መቅደድ ይባላል። ጎህ ሲቀድ ይባላል። ሰው አላህ ያንን በግልጽ አስቀምጦልናል ማለት ነው። እሺ የጎህ ሰላት ይላል። እሺ ዙህርና አስር እዚህ ላይ ያሉ እሺ አለ ሁሉንም ልሰጥህ እኮ ነው። ሁሉንም እንደዚህ እሰጥሃለሁ እያልኩ እኮ ነው። አላህ Subhanahu Wa Ta'ala ወዐሽየን ወሒነ ተስቢሑን ይላል፣ ወሒነ ተዝሃሩን ይላል። እነዚህን ቃላቶች እንትን እያልኩኝ ስለማወጣ ነው። እሺ የምነግርህ ሱረቱል መርየም አንቀጽ 18 ላይ ክፈት። ሱረቱል መርየም ማለት ምዕራፍ 19 ማለት ነው። እንደዚህ ንገሩ አቡበከር። አስረስ ከቃል እያወጣው ነው የምናገረውና ያንን ለመናገር አሁን ይከብደኛል። አያው ስንት ነው? ከቻልክ አንተ ንገር። አያው ስንት ነው? እሺ ያ እንትኑን ንገርልኝ። እኔ አያውን እነግርሃለሁ። 18 ላይ ምዕራፍ 19 ቁጥር 18 እዚህ ላይ ምን ይላል? እኔ ከናንተ ባረማን ተበቅ 11 ሱረቱል መርየም 11 ነው 18? ሱረቱል መርየም አንቀጽ 11 ላይ 11 እሺ ከምኩራቡም በህዝቦች ላይ ወጣ በኤክስትና ምንድነው ኤክስ ምልክት ያሳያል እና በማታ ጌታችሁን አወድሱ ይላል። እስቲ አንዴ ተሳስቻለሁ እንዴ? ቆይ እኔ ራሴ ልክፈትልህ። በቃ ሰላም አለይኩም ታጥላ ወርካት። ኦኬ እያወራችሁ ነው። ቀጥላችሁ አጥቻለሁ። ከተመለስኩ ኡስታዝ አንተ ቀጥል ከተመለስክ። ኦኬ ምን ነበረ አብዱል ማን ነው አብዱ የጠየቀኝ ነበረው? የሰላት ፈጅር ምናምን ነገር መሰረታዊ ነገሮች ሻሃዳ
ለምሳሌ ሻሃዳ ማለት ቆይ አሁን ሻሃዳ ሌላ በሉ ቦታ ኧረ ሌላ ሻሃዳ ቦታ ማለት አትሂድ። እሺ ኧረ ባለ ማለት በጣም እሺ ትንሽ የምታስጨርሰው ነገር በነገራችን ላይ ዝም ብለን ነው የምታወራው እና ሁሉም ቦታ ስለምትል ሁሉን ነገር ማውራት በአንድ አይቻልም። በቃ አሁን የምንነግርህ ምንድነው ስለ ሰላት እንነግርህና ደግሞ ሌላ ቀን ደግሞ ትጠይቃለህ። እሺ ኧረ ኡስታዝ አብላላው መጀመሪያ እርሶም ስነ ስርዓት ያዙ። አይ እንትን በለው እኔ ስነ ስርዓት ይዤ ነው የምጠይቀው። ኖ አይ አብላላው ነው የምነግርህ የምትማረው አይ እንደዚህ አይነት አብላላው ቃላት በጣም መጀመሪያ እየተጠቀሙ ነው። ላይ ብዙ ጊዜ ተጠቅመዋል። እኔ ኡስታዝ ኖት ብዬ ዝም ብዬ እያከበርኩ እያለፍኩ ነው። ብዙ ጊዜ እንደዚህ አንተ አታውቅም እንደዚህ አታውቅም ምናምን እያሉ ነው። ዲንን አይ ብዙ አታውቅም ጊዜ እንደዚህ ዲንን እየተጠቀሙ ነው። ሳታውቅ ነው ዊች የወጣው። ሚንስ ይሄ ለሪከርድ ነገር ይመስላል። ይሄንን አይ ይኸውልህ ለሪከርድ ይመስላል። አለማወቅህንማ አለማወቅንማ ልነግርህ ነው። ይኸውልህ አለማወቅ ይሄንን አለማወቅህን ቆይ አብዱ ተረጋጋ። ይሄንን አለማወቅህን ይሄንን ሳታውቅ ስለ እስልምና እስከዛሬ ድረስ ስትኖር ቁርአን ላይ ፈጅር የሚለው ቃል የለም እንደገና ደግሞ አሰር የሚለው ቃል የለም ማለትህ ምን ያህል ማለት ምንም ነገር ስለ እስልምና ምንም የምታውቀው ነገር እንደሌለ ነው የሚያሳየው። አይደለም ቁርአን የቀራ ሰው ቶ እሱን ቶ ሌላውን ነገር ማለት ነው። አሁንም እሺ እኮ ወደ ነጥቡ እንሂድ እንጂ ጎ ሲቀድ የሚል ነገር እንጂ ፈጅር የሚል ቃል እኮ የለም እኮ። እሰጥሃለሁ እኮ አትቸኩል እኮ እሰጥሃለሁ። ፈጅር እሺ የሚል ቃል እሰጥሃለሁ እኔ። እሺ ፈጅር፣ ዙር፣ አስር፣ መግሪብ፣ ኢሻ እሰጥሃለሁ። እሺ እሰጥሃለሁ። ሱረቱ ኒሳ ምዕራፍ 4 ቁጥር 103 ላይ ሰላት በምዕመናን ላይ በጊዜያት የተወሰነች ግዴታ ናት አለ። በጊዜ የተገደበ ነው አለ። በጊዜያት የተወሰነ ነው ብሎ ነግሮናል። ሱረቱ ኢስራ ምዕራፍ 17 ቁጥር 78 ላይ ሰላትን ከፀሐይ መዘንበል እስከ ሌሊት ጨለማ ድረስ ስገድ፣ የጎህ ሰላትን ስገድ። ጎህ ለሚለው የአረብኛው ቃል የገባው ፈጅር ብሎ ነው ያስቀመጠው። ይኸው አንድ የመጀመሪያው ፈጅር እያለ ነው የሚናገረው። ያውጣልህ ከፈለክ አቡኪ ያለ ትችላለህ። እሺ ይቀጥሉሽ፣ ችግር የለውም። ኖ አይ የለም አልካ የለም የሚለው ችግር የለውም። ኧረ ቆይ ተረጋጋ። አሁንም ተረጋጋ። የማታውቀውን ነገር ስትልበት ያቁነጠነጥሃል። የማታውቀውን ነገር ለምን ትላለህ? እኔ እኮ እያገዝኩ ነው። ይኸው አላውቅም እኮ የለም እኮ እያልኩ የለም ብለህ ነበር። ይኸው ያሳየህ የለም እኮ ፈጅር የሚል ነገር እኮ የለም። ጎ ሲቀድም እሺ ይኸው ምን ይላል? አንብበው እስኪ። አልፈጅር የሚል ነገር የለውም። ጎህ ማለት በአረብኛ ፈጅር ማለት ነው ትርጉሙ። ይኸው ጎህ አገኘው። አሁን አገኘህ? እስቲ ፈጅር የሚለው ጽሁፉ አረብኛውን ያው አልፈጅር። እሺ አዎ እሺ ልድገምልህ። ሱረቱል ኑር ምዕራፍ 24 ቁጥር 58 ላይ ገባ። ፈጅር የሚለውን ላሳይህ። ይታያል። የጎ ስግደት ብሎ ነው የሚያስቀምጠው። ይታያል። የጎ ስግደት ብሎ የሚያስቀምጠው። እሺ ሰላት ፈጅር የሚል የለም አለ። እሺ ታንኪዩ። ሰላት ፈጅር በቃ። ስለዚህ የመጀመሪያው ይሄ ነው። ብዙ ቦታ ላይ አላህ ስለ ሰላት ፈጅሮች ይናገራል። ሱረቱል ሩም ምዕራፍ 30 ቁጥር 17 ላይ አላህን በምታነጉ ጊዜ አጥሩት ይላል። ሱረቱል ጋፊር ምዕራፍ 40 ቁጥር 55 ላይ ደግሞ በማለዳ ብሎ ያስቀምጠዋል። በሰጡር ምዕራፍ 50 ቁጥር 48 ላይ ደግሞ በምትነሳ ጊዜ ይለዋል። በሱረቱ ቃፍ ምዕራፍ 50 ቁጥር 39 ላይ ደግሞ ፀሐይ ከመውጣቷ በፊት እያለ ይናገራል። በሱረቱ ጣሃ ምዕራፍ 20 ቁጥር 130 ላይ ደግሞ ፀሐይ በምትወጣ ጊዜ ይላል፣ ከመውጣቷ በፊት ይላል። ብዙ ማስረጃዎችን መስጠት ይቻላል። ግን አሁን ከነ ስሙን ነው የፈለግከው አንተ። ስለ ስሙ ይና አሁን ዙሁር ጋር እንሂድ። ዙሁር የሚለው ማለት ቀትር የሚባለው ማለት ነው። ቀትር ማለት ነው። ሱረቱል ኑር ምዕራፍ 24 ቁጥር 58 ላይ ግባ። ሱረቱል ኑር ምዕራፍ 24 ቁጥር 58 ላይ ቀትር የሚለው የአረብኛው ቃል ራሱ ማለት ነው። ቀትር የሚለው የአረብኛ ቃል፣ ዙሁር የሚለው የአረብኛ ቃል ዞሃረ ማለት ነው። ቀተረ ማለት ነው። ቀትር ማለት ነው ሲምፕሊ። እዛ ጋር ዞሂራ የሚል ነገር የለም። ዞሂራ የሚል ነገር የለም። አብዱ ቆይ እያነበብኩት ነው። አረብኛው ላይ የለም ወይ? እስቲ ዙም አድርገው ያሳዩኝ። አሳየው። ያው
ሁለት አሳየ ማለት ነው። ሌላ እንጨምርልን። ሱረቱል ሩም ምዕራፍ 30 ቁጥር 18 ላይ ደግሞ ግባ። ሱረቱል ሩም ምዕራፍ 30 ቁጥር 18 ላይ አሁንም ዙሁርን ነው እያየ ያለ ነው። ሱረቱል ዙሁር አዝሁር እዚህ ላይ የሚላል ምስጋና በሰማይና በምድር ውስጥ ለእርሱ ነው ይልና በሰርክም ጊዜ በቀትር ውስጥም በምትተጉ ጊዜ አመስግኑታል። ቀትር የሚል የለም? ቀትር የሚለው የለም አለ አብዱዬ። እስቲ ዙሁር ነው አይደል? እሺ ቀትር የሚል የለም አላየም? አሁንስ ጌታ አለ ዙሁር የሚለው ስለ ዙሁር ነው አይደል? እሺ አለ ዙሁር። እሺ ሱረቱ ኢስራ ምዕራፍ 17 ቁጥር 78 ላይ ዙሂሩ ነው የሚለው። ዙሂሩ ነው የሚለው። ቆይ ዙሂሩ ነው የሚለው አይደል? አዎ ዙሂሩ ነው። ዙሂሩ ቀትር ማለት ነው። እሺ ቀጥል። ሱረቱ ኢስራ ምዕራፍ 17 ቁጥር 78 ላይም በተመሳሳይ ሶላት ከፀሐይ መዘንበል እስከ ሌሊት ጨለማ ድረስ ስገድ ይላል። ገብተዋል? የፀሐይ መዘንበል ምንድን ነው? እኩለ ቀን ማለት ነው። ሚድዴይ ማለት ነው። ራሱ ሚድዴይ ማለት ምንድን ነው? የፀሐይ መዘንበል ይባላል። ግልጽ ነው እዚህ ጋር? እሺ ወደ አስር እንሂድ አይደል? እሺ ወደ አስር። እሺ ሱረቱል አስር ምዕራፍ 103 ቁጥር 1 ላይ በጊዜያቱ እምላለሁ ለሚለው ቃል ጊዜ ለሚለው ቃል ምንድን ነው የሚጠቀመው? ጊዜ ለሚለው ቃል ምንድን ነው የሚጠቀመው? ይታያል? ወአስሪ ይላል። ወአስሪ ነው። ወልአስሪ ነው። ወልአስሪ አዎ እዚህ ጋር እንደዛ አለ። ከዛ ሱረቱ በቀራ ምዕራፍ 2 ቁጥር 238 ላይ ታየዋለህ። መካከለኛው ብሎ ያስቀምጠዋል አለ። ኖ ያውኑ አሁን ስለ ሰላት ነው የሚያወራው። ስለ ሰላት ነው የሚያወራው። በጊዜ እምላለሁ። አዎ በጊዜ ሙፈሲሮቹ እንደዛ ላይ ያስቀምጡ። በጊዜ እምላለሁ የሚለውን በሰላቱ ነው የሚምለው ራሱ። ሌላ ቦታ ደግሞ አሳያለሁ። ወይ ሱረቱ በቀራ ምዕራፍ 2 ቁጥር 238 ላይ እኮ በጊዜ አሁን ወልአስሪ የሚለው ጊዜን ነው። ሊንጉስቲካሊ ጊዜ አስር ማለት ሲምፕሊ ጊዜ ማለት ነው ራሱ እኮ። ስለዚህ ይሄ እኮ የአስር ወቅት ያሳያለሁ። ገና እኮ አልጨረስንም። ኧረ ትቸኩላለህ እኮ ቸኮላ የለም ትልና አያስፈልገኝም ነበር። ይኸኛው እሺ ጊዜ ነው። እሺ እኮ ቋንቋው ነው። ሊንጉስቲካል አፕሮቹ እንድታውቀው ነው። ኧረ ተው ግን አንተ ተው። እሺ ሱረቱ በቀራ ምዕራፍ 2 ቁጥር 238 ላይ በሰላቶችም በተለይ በመካከለኛይቱ ሰላት ይላል። መካከለኛይቱ ሰላት የተባለችው ማናት? መካከለኛይቱ ሰላት የተባለችው ማናት? ንገረኝ። ከሁለትና ከሁለት መሀል ላይ ያለች ናት። መካከለኛይቱ ማናት? መካከለኛይቱ ሰላት ሁለት አለ። ምክንያቱም ሶላታን አይደለም የሚለው። ሶላታን ቢሆን ኖሮ 3 ነው የሚሆነው። መሀል ላይ ነበር የነበረው። እዚህ ጋር የሚለው ግን ሶላዋት ነው የሚለው። አይተው ከሆነ በጀም ነው የመጣው። ስለዚህ መሀል ላይ ያለ ነው። መሀል ለማምጣት ደግሞ ከአንድ በላይ የሆነ ነው። ከአንድ በላይ አለ፣ ከአንድ በላይ ደግሞ አለ እንትን አለ። ስለዚህ በሁለትና በሁለት ከፊት ከኋላ ሁለት አለ። መሀል ላይ ያለችው ናት። ምን አለ እዚህ ላይ? በሰላቶች በተለይ በመካከለኛይቱ ሰላት ላይ ተጠባበቁ ይላል። ሶላቷ መካከለኛይቱ ሰላት ብሎ ነው ያስቀመጣት። ስለዚህ መሀል ላይ ያለችው ማናት? አይ ሌሎቹ ላይ ዙሁርን ዙሁር ብሎ ካስቀመጠ፣ አስርን አስር ብሎ ካስቀመጠ ይሄኛው በመካከለኛው ለምን ይላል? ለምን ነው አለ? ይቀደሙ ስሙ አለ። አሁን አላህ ሲምል ራሱ በአስር ምናለው ጊዜ ነው። ጊዜ አይደለም ያደረገው እኮ አስር ነው። አስር ትርጉሙ ምንድን ነው? ጊዜ ነው። ጊዜን ጊዜ ማለት ነው። ከዛ በኋላ ያ ጊዜ የተባለው ምንድን ነው? ያ ጊዜ የተባለው ምንድን ነው? በመካከለኛው ሰዓት መካከለኛው የረሱል ሰለላሁ ዐለይሂ ወሰለም ኡማ የሚቆየው እስከ መቼ ነው? ኡማው ራሱ የሚቆየው እስከ ድረስ ነው ብለዋል በሐዲስ ላይ። ከአስር በኋላ ቀን ይቀየራል ይላሉ። እሺ አይደለም የሚቆየው የኡማውን ከፋፍለውታል አይደለ? ኡማው የሚቆየው ጊዜያት ብለዋል። ነሳራዎች ኢንጂል የሚባል ነገር መጣላቸው እስከዚህ ድረስ ቆዩ ምናምን እያለ ሲል የረሱል ሰለላሁ ዐለይሂ ወሰለም ኡማ ምን አይነት ኡማ ነው አድርጎ ያስቀመጠው? እስከ ምን ድረስ ነው ያስቀመጠው? እስከ 10 ድረስ አላደረገውም።
እኮ እንደሱ ከሆነማ ወይ መጨረሻ ወይ መጀመሪያ መሆን ነበረበታ። የመጨረሻው ሰዓት እና እንደዛ እኮ ነው እና የረሱል ላ ሰለሙማ መካከለኛይቱ ኡማም ተብሏል ራሱ። አሁን እሱ ሌላ ነገር ውስጥ ነው። ግን ዋናው ነገር አሱር የሚለው ቃል ምንድን ነው ትርጉሙ ታውቀዋለህ? ቀደም እኮ ጊዜ ብለውኛል እኮ አስር። በቃ እሱ ነው በቃ በጊዜያቱ እምላለሁ ሲል በአስር እምላለሁ እያለ ነው አላህ። እንደዛ ብሎ የሚፈቱት አለ በእንግሊዝኛ ላይ ለምሳሌ ገብተዋል። ይሄው አረብኛው ላይ ከዋለላ አልኩ። አሁን መካከለኛይቱ ሰላት የሚል ነገር አለ። በዛ ላይ ቁሙ ብሏል። ላላ ቁሙ ብሎ ታዛዦች ሆናችሁም ላላ ቁሙ ብሏል። ሱረቱ በቀራ ምዕራፍ 2 ቁጥር 238 ላይ እንደገና ደግሞ ሌላ ቦታ ላይ ደግሞ ሱረቱ ጋፊር ማነው ሱረቱ ቃፍ ምዕራፍ 50 ቁጥር 39 ላይ ነው። ሱረቱል ቃፍ ምን ምዕራፍ 50 ቁጥር 39 ላይ ጌታን ከማመስገን ጋር ፀሐይ ከመውጣቷ በፊት ከመግባቷ በፊት አወድሰዋል። ፀሐይ ከመውጣቷ በፊት የሚባለው ማን ነው? አስር ነው። ምንድነው? ፈጅር ነው። ከመግባቷ በፊት ያለው ማን ነው? ልክ ከመግባቷ በፊት እኔ እንደማውቀው ግን ደንገዝገዝ ሲል ቀላ ሲል መግሪብ ነው ነው አይደል? ከመግባቷ አይደለም። መግሪብማ እንዴ አስር እኮ አስር ምን ሰግደው እኮ ከጥላችን እኩል ሲሆን ነው። ጥላችንና መግሪብ ምሽት ነው። እሱ ኢቪኒንግ ነው የሚባለው በአረብኛ መግሪብ የሚባለው። ለምሳሌ መግሪብ የሚለው ቃል ራሱ ገረበ ነው ራሱ አይደል? ጠለቀ ነው። ፀሐይ ስትጠልቅ ማለት ነው። እሱ የፀሐይ መጥለቂያ ማለት ነው። ምዕራብ ራሱ የሚባለው ነገር አይደለ? እንደዛ አይደለ? መግሪብ የሚባል ነገር አለ። መግሪብ የሚለው ቃል ገረበ ነው ራሱ። ገረበ ማለት ጠለቀ ገባ ከሚለው ነው የመጣው አይደል? የፀሐይ መጥለቅ ምዕራብ ራሱ ይባላል። ምዕራብ ራሱ እንደዛ ነው። ምሽት ወይም ኢቪኒንግ የሚባል ነገር አለ። እሱን ከፈለክ እዛ ላይ ስንደርስ መግሪብ ላይ ስንደርስ እናየዋለን። ይሄኛው ግን የሚለው ምንድነው? ጌታን ከማወደስ ጋር ፀሐይ ከመውጣቷ በፊትና ከመግባቷ በፊት ነው የሚለው። አይ ከመግባቷ በፊት የሚለውን የሚያመለክተው ከመውጣቷ በፊት የሚለው ፈጅርን ካመለከተ ከመግባቷ በፊት የሚለው ማንን ያመለክታል? ዙርንም ያመለክታል። ከመግባቷ በፊት እንዴ በፊት ነው የሚለው እኮ በፊት ነው እኮ በፊት ከሆነ ዙርም ቢሆን እኮ በፊት ነው እንዴ? ከመግባቷ በፊት ከፊት ለፊት ያለው ነው የሚታየው እኮ። አንተ ደግሞ ከፊት ለፊት ያለው ነው የሚታየው እንጂ ወደ ኋላ እንደዛ ማካልክ እኮ ፈጅርን የሚያመለክታል ትችላለህ። እሱ አይደለም ነጥቡ። ግን እዚህ ጋር ችግር የለውም። እሺ ችግር የለውም። እለፈው ችግር የለውም። ሱረቱ ጣሃ ምዕራፍ 20 ቁጥር 130 ላይ ግባ። እለፈው። አዳማጭም ስላለ በነገራችን ላይ ኦዲየንሴን እያየው ነው የማወራ ከአንተ ጋር እንጂ ቅድም ነበረ እንትን ስትል ማቋርጠው የነበረው። ማላቋርጠው ምንድነው? ሰው ትምህርት እንዲያገኝበት ነው። አንተን ስጠይቅ ማለት ነው። ጥሩ ነው ጥያቄዎች ማለት። ሱረቱ ጣሃ ምዕራፍ 20 ቁጥር 130 ላይ ጌታህን ፀሐይ ከመውጣቷ በፊት ከመግባቷን በፊት የምታመሰግኑን አጥራው ይላል። ከመግባቷ በፊት የሚለውን ነገር የሚያመለክተው አስርን ነው የሚያመለክተው። መካከለኛይቱ የሚባለው ማለት ነው። መሀል ላይ ያለችዋ ማለት ነው። ፀሐይ ከመግባቷ በፊት ማለት ነው። ራሱ እያለ ይናገራል ማለት ነው። ከዛ ደግሞ ወደ መግሪብ እንሂድ። ወደ መግሪብ ስንሄድ እሺ ሱረቱል ሁድ ምዕራፍ 11 ቁጥር 114 እንትን ያልከኝ ኡስታዝ ቆይ መጀመሪያ እንትን አንበልልኝ። ሱረቱ ጣሃ ማነው? ሱረቱል ሩም ምዕራፍ 30 ቁጥር 17 ላይ አምጣልኝ። ምዕራፍ 30 ቁጥር 17 ላይ ሱራው ምንድን ነው ያለው? እሺ ሱረቱ ጣሃ ማነው? ሱረቱል ሩም ምዕራፍ 30 ቁጥር 17 ላይ እሺ ምዕራፍ 17 እሺ ቁጥር 17 ላይ አላህንም በምታመሹ ጊዜ በምታምኑበት ጊዜ አጥሩት ስገዱልህ። በምታመሹ ጊዜ ሲል ምሽት ማንን ነው የሚያመለክተው? ምሽት እሺ ምሽት መግሪብ ነው ብልሽ መግሪብ ነው። በምታነጉ ጊዜ ሲልስ? በምታነጉም ጊዜ በሚነጋ ጊዜ ፈጅር ነው። ኦኬ በቃ ሱረቱ ጣሃ ምዕራፍ 20 ቁጥር 130 ላይ ገባለት። ሱረቱ ጣሃ ምዕራፍ 20 ቁጥር 130 ላይ ሱረቱ ጣሃ ምዕራፍ 20 ቁጥር 130 ላይ
በቀንጫፎች ላይ አጥራው በሚሰጥ ምንዳ ልትወደስ ይከጀላልናል። የቀንጫፍ ምንድን ነው? የቀንጫፍ ጦረፍ የሚባለው ጫፍ ሙሰና ነው የሚጠቀመው። አይተህ ከሆነ ሁለት ነገር ነው የተጠቀሱት የቀንጫፎች። ጫፍና ጫፍ ማን ናቸው? መግሪብና ፈጅር የሚባሉት ማለት ነው። ሁለቱን ነው የሚያመለክተው። ሙሰና ነው ራሱ የሚጠቀመው። ዱዋሊስቲክ ነው የሚጠቀመው። ሁለት ነው። ይታያል? አዎ አይቼዋለሁ እኮ። አዎ ሱረቱል ሁድ ምዕራፍ 11 ቁጥር 114 ላይ ይገባለት። ሱረቱል ሁድ ምዕራፍ 11 ቁጥር 114 ላይ ይገባለት። ምዕራፍ 11 ቁጥር 114 ላይ ይታያል። ሶላትን አለ አሁን እዚህ ጋር ወልት ነው። ሶላትን በቀንጫፎችም ከሌሊት ክፍሎችም ፈጽም ይላል። በቀንጫፎች የሚፈጸሙት ሰላት ማን ናቸው? አሁን መግሪብና ፈጅር። መግሪብና ፈጅር። በቃ ጎበዝ። አሁን ምን ቀረን? ኢሻ ቀረን። አዎ ሱረቱል ኑር ምዕራፍ 24 ቁጥር 58 ላይ ገባ። ሱረቱል ምን? ኑር ምዕራፍ 24 ቁጥር 58 እሺ። ከዛ ሰላተል ኢሻ የሚል የለም በአረብኛው ላይ። በአማርኛው ላይ ምሽት የሚለው የምሽት ስግደት ብለዋል። የምሽት ስግደት አየህ፣ የምሽት ስግደት አውጣለት። አማርኛው ላይ አለለት። የምሽት ስግደት የሚለውን ሰላተል ኢሻ ብሎ ነው ያስቀመጠው። አየው፣ ሰላተል ኢሻ ብሎ አስቀምጦታል። አረብኛው የኢሻ ሰላት ብሎ ነው ያስቀመጠው። ጥሩ ልጨምርልህ። ሱረቱ ጋፊር ምዕራፍ 50 ቁጥር 55 ላይ ሱረቱ ጋፊር ምዕራፍ 40 ቁጥር 55 ላይ ምዕራፍ 40 ቁጥር 55 ላይ አየው። በማታም በማለዳም ጌታን ከማመስገን ጋር አጥራው ይላል። በማታ ለሚለው ቃል የገባው ምንድን ነው? ማታ ለሚለው ቃል የገባው ምንድን ነው? ኦኬ ኢሻ ይላል። ምንድን ነው? ቢ ነው የሚለው። ቢል ኢሻ ነው። ምንድን ነው የሚለው? አሺ እኮ ነው የሚለው። አሺ ችግር የለውም። እሱን ተወው። ኮንሴፕቱን ውሰደው፣ ሀሳቡን ውሰደው። ሱረቱል ካፍ ምዕራፍ 18 ቁጥር 28 ላይ ገባ። ሱረቱል ካፍ ምዕራፍ 18 ቁጥር 28 ላይ አየው። እዚህ ጋር ነፍስ ከነዛ በጌታ ፊቱ የሚሸጎነው በጠዋትና በማታ ከሚገዙት ጋር አስታግስ ይላል። ጠዋትና ማታ የሚለው ኢሻን ነው የሚያመለክተው ማለት ነው። አንድ ልጨምርልህ። ሱረቱል አዕራፍ ምዕራፍ 7 ቁጥር 20 ላይ እንደ ቀደም ምሽት የሚለውን መግሪብ አልን እኮ። ማታ ማለት ኦኬ፣ ማታና ምሽት ይለያያል። ማታ የሚባለው ኢሻ ነው። መግሪብ ደግሞ ምሽት ነው፣ ፀሐይ ስትጠልቅ ማለት ነው። ኦኬ እሺ። ሱረቱል አዕራፍ ምዕራፍ 7 ቁጥር 205 ላይ የሚያወራው ስለ ሰላት ነው የሚያወራው። ነፍሶቻችሁን ከነዚህ ከጌታችሁ ፊቱን ምናምን የሚሹ ሆነው ጠዋትና በማታ የሚገዙ ጋር በቅርቢቱም ህይወት የሚገዙ ሲያው ሰላት ላይ ነው። ወቅትን ነው እየነገረ ያለው። ጠዋት ሲል ፈጅር ነው፣ ማታ ደግሞ ሲል ደግሞ ኢሻን ነው የሚያመለክተው ማለት ነው። በሱረቱል አዕራፍ ምዕራፍ 7 ቁጥር 205 ላይ ጌታም በሚስጥር ተዋድቀና ፈርተ ከጮት በታችም በሆነ ቃል በጠዋትም በማታም አውሳው ይላል። ጠዋት የሚለው ፈጅርን ነው፣ ማታ የሚለው ደግሞ ኢሻን ነው ማለት ነው። ብዙ ማስረጃዎችን ማቅረብ ይቻላል። ሰለላሁ ዐለይሂ ወሰለም ደግሞ በሐዲስ ላይ ደግሞ በደንብ ነግረውናል። ራሱ ምን እንደሆኑ አምስቱ ሰላቶችን በደንብ እየነገሩ ማለት ነው። ምን ብለዋል? በእርግጥም ሰላት ጅማሬ ያለው ፍጻሜ ያለው የሰላተል ዙሁር ወቅት የሚጀምረው ፀሐይ ባናት ላይ ትይዩ ማለፍ ከጀመረችበት ጊዜ ሲሆን የሚጨርሰው ደግሞ እስከ 10 መግቢያ ድረስ ነው ብለዋል። የሰላተል አስር ወቅት ደግሞ
የሚጀምረው ከፀሐይ ጀንበር ከጨመረችበት ሲሆን የሚጨርሰው ደግሞ እስከ ፀሐይ መግቢያ ድረስ ነው ብለውናል። የሰላቱን መግሪብ ደግሞ ወቅት የሚጀምረው ከፀሐይ መጥለቅ ከጀመረችበት ጊዜ ጀምሮ የሚጨርሰው ደግሞ እስከ ፊተኛው ሌሊት ድረስ ነው ብሏል። የሰላቱል ኢሻ ደግሞ ወቅት የሚጀምረው ከፊተኛው ሰላት ማታ ከጀመረበት ሲሆን የሚጨርሰው ደግሞ እስከ ሁለተኛይቱ ሌሊት ድረስ ነው ብሏል። የሰላቱል ፈጅር ወቅት የሚጀምረው ጎህ ከጀመረበት ጊዜ ሲሆን የሚጨርሰው ደግሞ ፀሐይ እስከ መውጣት ድረስ ነው ብለው ነግረውናል። ስለዚህ ዝርዝርና አፈጻጸሙ ልክ እንደ ምን መሰለህ ማስተር ፕላን እና እንደ ስፔሲፊኬሽን ማለት ነው። ኢንጂነሪንግ ላይ ማስተር ፕላን እና አለ ማስተር ፕላኑ አለ አይደለ? የቤቱ ማስተር ፕላን የድሮይንጉ ሴክሽኑ ምናምን ነገር እሱን እንደ ቁርአን ወሰደው ከዛ በኋላ ዝርዝር ደግሞ አሉ። ስንት ሲሚንቶ ያስፈልጋል፣ ስንት ብረት ያስፈልጋል፣ ስንት እንትኖች ያስፈልጋል የሚባል ደግሞ ስፔሲፊኬሽን የሚባል ነገር አለ። ሐዲስ ስፔሲፊኬሽን ነው፣ ቁርአን ደግሞ ማስተር ፕላን ነው። ለማንኛውም 5 ወቅት ሰላት አላህ አምላካችን አላህ በስም እየጠቀሳቸው ነው የኛው ሰላት ብሎ የነገረን። ግን እዛ ውስጥ ያሉትን ስንት ረካ መስገድ አለብን፣ ሶላት ውስጥ ስንቆም ምን ማለት አለብን የሚለውን ደግሞ ሐዲስ ላይ ነው ያለው ማለት ነው። ለዛሬ ስለዚህ ፋቲሃው አለ፣ አታያቱ ግን የለም አይደለ? አታያቱ የለም፣ ፋቲሃው አለ እኮ። እሱን እኮ ረሱል ሰለላሁ ዐለይሂ ወሰለም እኮ ነብይ ናቸው፣ ከሳቸው የተገኘ ነው፣ ከሰዋዎች የተገኘ አይደለም። አሁን በቃ ዋናው ነገር ምንድነው? አንተ የተወራረድንበት ነገር ምንድነው? 5 ወቅት ሰላት ቁርአን ላይ የለም፣ እኔ እስከዛሬ ድረስ ጠይቄም አላገኘውም የለም ብለህ በድፍረት ተናግረህ መኖሩን ካየኸው ከዚህ በኋላ ለወደፊቱ የማታውቀው ነገር ላይ አለመዳፈር ነው። አላውቅም ነው የሚባለው። ኡስታዝ እንደ ሙስሊም ሆኜ ነው የምቀበለው። ላይክ እኔ ምን ነበር ያልኩት መሰሉት? ላይክ ዝርዝር ነገሮች አሉ፣ የዙር የሚል አስር የሚል ላይክ 4 ረካ ዝርዝር ነገሮች አልተቀመጡም፣ ዋና ስለሆኑ ማለት ነው። ኢትስ ኦኬ፣ ችግር የለብኝም። አሁንም ሻሃዳ የሚል ነገር ራሱ ላ ኢላሀ ኢለላህ የሚል ሌላ ቦታ አለ፣ መሐመድ ረሱሉላህ የሚል ሌላ ቦታ አለ። እሱን አገናኝተን ነው እንጂ አይ እንትኖች ሲመጡ እስልምና ሲቀበሉ ሻሃዳ አሲዛቸው ላ ኢላሀ ኢለላህ መሐመድ ረሱሉላህ ብለው አሲዛቸው እንደዚህ ይበሉ፣ 5 ጊዜ ሰላትም ይስገዱ፣ በአላህና በመልእክተኛው እመኑ የሚል የለም ይላል አለ። ስታምን ምን ብለህ ነው የምታምነው? ማለት መልእክተኛ ነው ብለህ አይደለም የምታምነው? መስክሩ ይላል አይደል? መስክሩ አላህ መስክሩ አይልም? ላኢላሀ ኢለላህ ብላችሁ መስክሩ ብሎ አይልም በቁርአን? ላኢላሀ ኢለላህ አለ መስክሩ አይልም ወይ ብላችሁ መስክሩ ይላል። ላኢላሀ ኢለላህ መስክሩ ይላል። መሐመድ ረሱሉላህ ግን አይልም። መሐመድ ያላህ መልእክተኛ መሆኑን መስክሩ አይልም። አላህ መሆኑን መስክሩ አይደለም የሚለው ባለፈው አሳይቶ ነበር። ቀጥታ መሆኑን አይደለም የሚለው መልእክተኛ መሆኑን መስክሩ አይልም። ይኸው እዛ ላይ እናውጣው። ምን ላይ ነበር? ነው አይልም ወይ? ምን ላይ እስቲ ንገረን። እሺ ንገረን። እሺ አውጣው። አይቼው ነበር ባለፈው አሳይቶ ነበር እንዴ እኮ የቱ ጋር አይቼው ነበር። ግን ያ በላይ ያለ ጨበጣ ነው እኮ የምታወራው። አሁን ምን መሰለህ እኛ ሙስሊሞች ስናወራ ለእያንዳንዱ የምናወራው ነገር ወይ እኔ አልሸመድድም። እኔ ጭብጭብጥ ነገር ነው እንጂ የሚይዘው ስንት ማነበው ነገር አለኝ። አልሸመድድም። እንደዚህ አይነት ሰውን ሰውን ለማሸነፍ ሳይሆን ሰውን ወደ ኢስላም ለመጣራት ወርድ ባይወርድ ለማሸነፍ እኛ ደግሞ ሰዎችን ለማሸነፍ ብለን ተሳስተሃል እኮ ጭብጡን መያዝ እንጂ ወርድ ባይወርድ ሰዎችን ወደ ኢስላም ለመጣራት ይቅርታ ለመጣራት ብዙ መጽሐፍ የምናነበው መጽሐፍን ልንሸመድ አይደለም። ችግር በገጠመን ጊዜ ሄደን የትኛውን መጽሐፍ ሪፈር ማድረግ እኛም እኮ ሸምድደን አይደለም። በነገራችን ላይ እኔ ሸምድጄ አይደለም። ለምሳሌ ኤግዛምፕል ልምነግርህ ሳልፈልገው ነው። አላህ ነው ራሱ። ሙስሊሞች አብዛኛውን ነገር ቁርአን ነው ሲቀሩ ሊሸመድዱ የሚችሉት ነገሮች። እኔ ባይብልን አንድ ቀንም አስቤበት ቆይ ይሄን ነገር ሳይሆን በቃ በልምድ ነው ይመጣል። እሺ ኡስታዝ ይቅርታ፣ ጉባኤ ስታስተምር ምናምን ነገር ይመጣል ራሱ መሸምደዱ ማለት ነው። እሺ ችግር የለውም። ይሄ ስራዬ ብሎ ምናምን አይደለም። አሁን ወደ ፖይንቱ ተመለስና መስክሩ አይልም ወይ? አላህ መስክሩ አይልም ወይ? በመልእክተኛው መስክሩ፣ መልእክተኛ መሆኑን መስክሩ አይልም ወይ? አላህ እኮ ሱራውን እናውጣው። እሺ አሁን ይንገሩኝና እናውጣው። አይልም ወይ ይላል ወይ ነው መጀመሪያ እሱን ጨርሰልኝ። ለምን ባለፈው ያሳይ አይልም ላኢላሀ ኢለላህ ይላል፣ በአላህ መስክሩ ይላል። አይልም ወይስ ይላል ነው እኮ አይልም ወይም ይላል በለኝ። ያየሁት አይልም ነው ያየው አይደለም። ቁርአን ይላል አይልም ነው ጥያቄው። በቀጥታ ሻሃዳ እንደዚህ ነው፣ ሻሃዳ ይበሉ ነው አይደለም። መልእክተኛ መሆኑ መስክሩ አይልም ይላል ነው ጥያቄው። አንድ ላይ ላኢላሀ ኢለላህ በሉ ነው አንድ ላይ አይደለም። የተለያየ ቦታ ላይ ተነጣጥሎ መስክሩ ይላል ወይ? የተለያየ ቦታ ለምን ይቀመጣል? ይሄ የእስልምና ዋና መሰረት እኮ ነው። ሌላ ነገር ዝርዝር ነገር ተቀምጦ የሆነ ቁርአን ላይ ያለ እኮ አይወለ ቁርአን ላይ እስካለ ድረስ ከዚህም እኮ የጋጠም እንትን ቃላት ምን ጋጠም እኮ አንተ ዝም ብለህ ነው
ዝም ብለህ ኖ ነው በቃ ቃላት ዝም ብለህ ነው መንገጣጥም ከሆነ የምትመጣው። አሁን ምን ብለሃል? የለም በኢሳም ብለሃል። ረሱል እኮ አሁን የሚል አለ። በኢሳም ረሱል ቆይ የለም በመልእክተኛው መስክሩ ይላል። ለመልእክተኛው መልእክተኛ መሆኑን መስክሩ ይላል አይልም ቁርአን? ይላል። እሱ ነው ሌላ ጥያቄው። ብቻውን ይላል። የቱ ጋር ነው የሚለው? እሺ ንገረኝ። ሚል ቦታ አለ። እኔ አልሸመድድም። የቱ ጋር ቦታ አልሸመድድም። ዝም ብለህ ነው። አሁን መጀመሪያ አይልም አልክና ልክ ኖ እኔ እንደማወጣው ሲገባ ሻሃዳ አንድ ላይ ኧረ ኡስታዝ ቃላ ጨዋታ እንዳይጫወቱ። እኔ እኮ ልማር ነው ልከራከር እኮ አይደለም የመጣሁት። አንድ ላይ ያልከው አሁን ነው። መጀመሪያ ምን ላኢላሃ ኢለላህ ሙሐመድ ይበቃል። ለዛሬ ይበቃል። አንድ ነገር ልንገርህ። መስክሩ የሚል የለም። እሺ አሁን አንድ ነገር ልንገርህ። ድድገሞሽ ወይ እንደዛ አይደለም ቅድም ያልከው አይደለም። እንደዛ አይደለም ያልከው እንዴ እንደዛ አይደለም ያልከው። እኔ አልዋሽም። ይኸው ራይስ ያቀኛል። እኔ ኧረ ዝም ብለህ አታውራ እባክህ። እንደመጣልህ አታውራ። ከቅድም ጀምሮ ስትበጠረቅ ነበር። ራሱ እኮ ዝም ብለን ስንሰማ ነበር። እንደመጣልህ ነው የምታወራው። እኔ አከብሮታለሁ ኡስታዝ። ሌላ ነገር አይ ስትበጠረቅ አንተ ምንም ችግር የለም። አሁን ምን መሰለህ ሰው ስቀላቅል ነበር ያለ ማስረጃ። ቅድም አሁን ለምሳሌ ስለ ቁርአን ብዙ ነገር ያለ ማስረጃ አሁን ኢቭን ጓደኛዬ መጥቷል። ባለፈው ያስረዳኝ የዋሸኝ ልጅ መጥቷል። አሁን እስቲ ያስገቡት። አሁን የዋሸው ልጅ እሱማ በሽተኛ እኮ ነው። የአእምሮ በሽታ በሽተኛ ነው። የአእምሮ በሽተኛ ነው አይደለም። በጣም ጨዋ የሆነ ልጅ ስነ ምግባር ያለው ልጅ ነው። ስለ ቁርአን ይኸው መጥቷል። በጣም ጨዋ የሆነ ልጅ ተረጋጋ እስቲ። አሁን ምንድን ነው የሚያሳብድህ እንደዚህ ማለት? አንተ ሙስሊም ነኝ ያልክ ለምን ጭምብልን ለምን አታውልቅም? እኔ እኮ ግርም ነው የሚለኝ። አሁን የምትከራከረው ለክርስቲያኖች የምትከራከረው ግን ሙስሊም ነኝ ትላለህ ራሱ። አሁን ምንድን ነው አሁን ሙስሊም ነህ ወይስ አይደለህም አንተ? ሚዩትን አንሳና እስቲ ተረጋግተን እንትን በል። ጭምብልን ነው በደንብ ያወለቅንልህ ዛሬ። ሚዩትን አንሳ ኡስታዝ። ሚዩትን አንሳ። አብዱልፈተና ሚዩትን አንሳ። ስለ ቁርአን ሲነግሩ ነበር። እኔ ማስረጃ ጠየቅኩ፣ እያመንኩት ነበር። አሁን ኢቭን ያ ጓደኛዬ ያ ልጅ መጥቷል። በጣም ስነ ምግባር ጨዋ ልጅ መጥቷል። ጨዋ ልጅ ነው። አብዱልፈታ አቤት። አረብኛ ይችላል። አረብኛ ይችላል። አስገባው እና አረብኛ አውጣና እንትን በለው። ኦኬ መጀመሪያ ፈትነው አቡበከር። አረብኛ አውጥቶ ቁርአንን ያሳየዋል። ለምንድን ነው ሚት የምታደርጉት? እሺ ቆይ አብዱልፈተና ቆይ ሚዩት አድርጋ አንዴ። ይቅርታ አስረሳ። አንተ ደግሞ እንደዚህ ነገር ለምደሃል። ሰው አክብር። ምን ማለት ነው? መቼ ሰደብኩ? ይስኩ አንድ ሰው አውርድልን። ራይስዬ እንደ እስልምና ይገባል። ተረጋጋ። እንደ እስልምና ነገሮች እኔ ራይስ ታውቀኛለህ። እኔ አሁን ነገሮችን አስገባው ይግባ። አርዲ አረብኛ የሚችል ከሆነ ነው። አቡኪ አውጣለት። አርዲ ላክ አስገባው። አረብኛ የሚችል ከሆነ ነው። አረብኛ የማይችል ከሆነ እንትን ትለዋለህ። ሀዲስ ላይ አውጣለት። ሀዲስ አውጣ። አንድ ሀዲስ አውጣ አቡኪ እና ያንብብ። ናገባ አርዲ ላክ ኡስታዝ። ኧረ ሀዲሱ ቀርቶበት እንትኑን አነበውን በትክክል ፕሊዝ። ኖ አይ ቆይ አንድ ሀዲስ አውጣው። አረብኛ የሚችል ከሆነ አውጣው እና ከዛ በኋላ ካልቻለ ይወርዳል። የለም ወላሂ የለም። አላከም የለም። ደፍሮ አይመጣም። ተሾማለን። ምን ነካ? ኦኬ ስለዚህ ይበቃል ለዛሬ። ለሌላ ጊዜ ግን ያው እንደዚህ አይነት ነገሮችን አትጠቀም። ማወቅ ከፈለክ አቴኒ ታይም ጥያቄዎችን ይዘና ጥያቄዎችን እናስተናግዳለን። ጨርሻለሁ። ኢምራን መቀጠል የምትፈልጉት ነገር ካለ ጨምሩበት። አቡኪዬ ቀጥሉ። ኢምራንዬ እስሚዝ መቀጠል ትችላላችሁ። አይ ኡስታዝ ጀዛከላህ። መጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ ብያለሁ። አይ ኡስታዝ መልሰህ ሰላም ወራህመቱላሂ ወበረካቱ። ግን ሻሃዳ የሚለው ትንሽ እንሂድበት እንዴ ኡስታዝ። ሻሃዳ ላይ ወሰለም የሚለው ነገር ያው እሱ ባይፈልግም አይ እሱ ጋር መጀመሪያ ያለው እኮ ምን መሰለህ ያለው እኮ እሱ መጀመሪያ ላኢላሃ ኢለላህ ብላችሁ መስክሩ፣ መሐመድ ረሱሉላህ ብላችሁ መስክሩ የሚል ነገር የለም ቁርአን ውስጥ አለ። ከዛ አለ ብለን መጀመሪያ ላኢላሃ ኢለላህ የሚል አለ አልነው። የለም አለ መጀመሪያ ላይም አለ ላሳይ ስለው ደንግጦ መሐመድ
ኡስታዝ አረ ልክ አይደለም ወይ ሚውት አድርግ አረ ሚውት አድርግ ኦኬ ሪከርድ ያደረገው አውርደው በቃ ቁጭ በል ታች ወረድና ትመጣለህ እሺ ሪከርድ ያወራው ነው ችግር የለውም አንድ ሚውት አድርገና ከዛ በኋላ ምን አደረገ መሐመድ ረሱላህ የሚል ነገርም የለም አለ አልኩት የለም አለ ከዛ በኋላ ያለው ሌላ ነገር ነው አለ ምንድነው ስለው ጥቅሱን አላውቀውም አለ እሺ አለ ወይስ የለም ነው ጥያቄው አለ አልኩት ከዛ ሊኖር ይችላል አለ ከዛ በኋላ ደግሞ ተገጣጥሞ ደግሞ የለም አለ እኔ ተገጣጥሞ አለ ብያለሁ አልኩም እኔ ላኢላሃ ኢለላህ መሐመድ ረሱላህ ብላችሁ መስክሩ የሚል ቁርአን ላይ አለ ብዬ አልጠየቅኩም እንደዚህ አይነት ሙግት አልሞገትኩም ሐዲስ ላይ ነው ያለው እሱ እና ምንድነው የሸሻ አንደኛው ላይ የሸሻ አሁን ስለ ሰላት 5 ወቅት ሰላት ቁርአን ላይ የለም ብሎ ሲያወራ ነበር የለም ይላል በድፍረት ማለት ነው ከዛ ልክ ሲገለጥለት ደግሞ ደነገጠ ይቅርታ እንኳን አልጠየቀም በዚህ ጉዳይ ላይ ማለት ነው እና ገባ ከነገና ገባና አርፈን እንትን በል በስነ ስርዓት እንትን በል ማለት ነው ኢምራን ቀጥሉ አይ ኡስታዝ ጀዛከላ ገባና አዳምጥ አይ ኡስታዝ አንድ ለእንትን ነጥብ ለማስቆጠር ነው የገባው እውነት ፈልጎ አይደለም አለ ሆነ ሲጥ ለማንኛውም ወገናችን የትኛውም አካል ይመጣን አስተናግዳለን ግን በሙስሊም ጭንብል ይከብዳል ለማንኛውም ችግር የለም ያነሳው ሐሳብ ኡስታዝ ገልጸዋል ግን መጥቷል መጀመሪያ አወራን አሁን በጣም ደስ የሚል ነገር ልንገራችሁ በነገራችን ላይ ዛሬ አዳምጥ እንዳልሆነ አረጋግጫለሁ 100% አረጋግጫለሁ ኡስታዞች ይዋሻሉ ቢዝነስ ነው የሚሰሩት በቃ ምን አንተ እኮ ሙስሊም አይደለም ሲጀምር አይ በቃ ኡስታዞች ቢዝነስ ነው የሚሰሩት የሚባል ነገር በደንብ እንደዚህ ታዲያ ጭንብልን እኮ ተገልጠሃል እኮ ራሱ ሙስሊም አይደለም ያልነው እኮ ለዛ እኮ ነው እንዲህ አይነት ቃላት አሁን ሙስሊም አይጠቀምም ስትዋሽ ነው እኔ ብዙ ሰዎች ሲሉ ታው መጀመሪያ እስቲ እንፈትነው ብለን ነበረ በቀደም ራሱ ጠየቅን እኮ ራሱ አደርሱ ላወል አሳልፈሃል ወይ ቃይዳን ቀርተሃል ወይ ምናምን ስንለው ምንድነው ቃይዳ አለ ይሄው የተቀዳ አለኝ ሪከርድ አለኝ ራሱ አደርሱ ላወል ምንድነው አለ አያውቃቸውም አደርሱ ሳኒ ምንድነው ስለው ማያውቀው እንደው አንድ ሙስሊም የነበረ ሰው ቁርአን ቀርተሃል ወይ ብዬ ስለው አዎ አለኝ አደርሱ ላወልን ታውቀዋለሁ ሲል ምንድነው አደርሱ አላውቀውም አለ መሐመድ አበባው የሚባለው የዛሬ 4 ዓመት ስልክ ላይ ደውሎ ሩፍሩ ሙፍረዳትን በልልኝ ቁርአን ቀርተሃል ወይ ስለው ማሻአላ አንተ ብዙ ቀርተሃል አለኝ ሲዋሽ ማሻአላ አንተ እኮ ብዙ ሄደሃል አለኝ ከዛ በኋላ ነው የሱ ልጅ ነገር የበቃኝ ማለት ነው የሚዋሸው ማለት ነው አላውቅም እኮ ይባላል እኮ አንዳንዴ ቁርአን ቀርተሃል ስለው አዎ አለኝ እስቲ ሩፍሩ ሙፍረዳትን በልልኝ እለዋለሁ ማሻአላ አንተ ብዙ ቀርተሃል ማለት ነው አልደረስኩበትም ማለት በዚህ ደረጃ የሞቱ ናቸው ቀጥል ኢምራንዬ ወይ አንዴ ልጁ ገብቷልና አብዱል ፈታ እንዳጨው እሺ ወገናሽ አንዴ ሚውታንስ እንዳጨው ፕሊስ አዳምጥ እስኪ አድርጋ አዳምጥ አይ ኡስታዝ ይቆይም አንዴ ሙስሊም ነበር ካደላ አብዱል ፈታ ረጋ ብላ አውራኝ እሺ አሉ አያቸው ዝም አለ አጅብ ነው ኡስታዝ አብዱል ፈታ አንተ በደና ብላችሁኛል እንዴ እሺ ያ ሙስሊም ነበር ማሻአላ ሙስሊም ማሻአላ አትበለኝ ደግሞ የሆነ ቆሻሻ እምነት ደግሞ ይዘህ በቃ አወጣው እኮ በቃ አለቀ አያው ኡስታዝ አወጣው እኮ በቃ ማሻአላ ትለኛለህ ኡስታዝ ተብዬው እኮ ግን አይ ሙስሊም በቃ አወጣው አይ በቃ ተጋልጧል ከዚህ በኋላ ጀማ ያው ወቁሽ ጉዱን የቆሸሸ ቢዝነስ እየሰራ መሆኑን ሰምቻለሁ እዚህ ጋር አቁም ነበር አዘ እዚህ ጋር እኮ እኔ በስንት ያከበርኩት ኡስታዝ አይ አውቃለሁኝ ኡስታዝ የተናገረው ነገር ረብሽዋል ተናዳል ማለት ነው ተበሳጭታል ማለት ነው ምክንያቱም አለማወቅን ነው ጭንብልህ እንዲገለጥ ነው ያደረኩት ማኑስክሪፕቶቹ ላይ ገባን ባይብል ላይ ምንም የምታውቀው ነገር የለም ከቁርአን በፊት የነበሩ የተጠበቁ ማኑስክሪፕቶች አሉ አልኩ ማንን ታውቃለህ ስለ አላቅም አልክ ተቀርቷል እኮ አላቅም ነው ያልከው ወደ ቁርአንም ስንመጣ አላቅም ባይብል ላይም አላቅም ግን ሙስሊም ነኝ ትላለህ ታስተኩሳለህ ሄደ እነሱ ጋር ማለት ነው እና አሁን ምንም ነገር እኮ ያልን ነገር የለም አውቃለሁ አትበል ነው የተባልከው ማታውቀውን ነገር ዝም ብለህ አዳምጥ መረጃውን ከፈለክ እያንዳንዱ ነገር የቱ ጋር ነው ያለው ብለህ ጠይቅ ነው የተባልከው ሌላ ምንም የተባልከው ነገር የለም ምርር ብለህ የምትንጨረጨረው የምትንተከተከው እስቲ አንድ ሰው እንደዚህ ኮምፓራቲቭ ሪሊጅን ላይ ይሰራል ብለህ የምታስበውን ሰው አምጣና ሞር ሊንጉዊስቲካል አፕሮች አለኝ የሚል ሰው ካለ ይግባ አስገባው እስቲ ጥራውና ምንም ያውቁት ነገር የለም ይሄ ዝም ብሎ ዌብሳይት ላይ የተለቃቀመ እውቀት እንጂ ሬጉላር የሆነ ኖሌጅ የላቸው ኢቭን ሌላው ነገር ምነግርህ ነገር በክርስትናውም ነው ምነግርህ ባይብል ላይ በስነ ስርዓት ግሪክና ዕብራይስጥን ዋናቱን ወስዶ ከኛ ጋር መሟገት የሚችል ሰው ካለ ያው አስገባው አሁን እንፈልጋለን ያው ጠይቀው ግባና እስቲ ይሄን ነገር ይሄንን ብለው ይሞግት እምነቱን
የለም እንዲህ አይነት ነገር የለም። ራሱ ዝም ብሎ ዳር ላይ ሆኖ ድንጋይ መወራወር ነው። የውይይት ጥሪ ምናምን ነገር ነው የሚል። ቀጥል ይምራል። አይ በቃ ኡስታዝ አሁን ዘጋ ነው እኮ አለቀ خلاص። መጨረሻ ላይ ቢከብደውም አወጣው። ባይዘው እኔ ቅድም ጀምሮ ኡስታዝ እየተከታተልኳችሁ ነበርና ያስታውቃል። የሆነ እንከን ነው እየፈለገብህ ያለው ኡስታዝና ጀዛከላ። አይ በቃ ዘግተነዋል። አያችሁ አይደል? ጀማ ሲጠይቅ ምንድን ያለው እንደ ሙስሊም እንኳን ቢሆን እኮ አንድ ሰው እንደዛ ሊናገር አይችልም። አስቡ፣ እስልምና ቆሻሻችሁ እምነታችሁ እኮ ነው። እምነታችሁ ቆሻሻ ነው በመጣውና ዋናው ተገልጧል፣ ሴራቸው ተገልጧል። አያችሁ አይደለ? በሙስሊም ስም ሙስሊም ነን እያሉ እንደሚያጨርቡ ያዙልኝ። አንደኛ። ሁለተኛ ደግሞ ያው እናውቃለን። ከሱ በፊት ግን ይሄ ነገር ከታምጡት የሚሆን ነገር አንድ ነገር ለባያችሁና አቆማለሁ። ይሄ ነገር ከታምጡት ነው። ኦኬ፣ በሙስሊም ስም እየመጡ ለምን ይሄን አደረጉ ሲባል ያው በክርስቲያኑ አልተሳካላቸውም። እንደምታውቁት አንድ ሙስሊም ጤነኛ አእምሮ ያለው ሙስሊም አንድ ክርስቲያን እኮ ሊያሳምን አይችልም። አንድ ክርስቲያን እኮ በተአምር ያሳምነው። ስለዚህ ያላቸው አማራጭ ምንድነው? እኛም ሙስሊም ነበርን እያሉ ህዝበ ሙስሊም ለማምታታት ነው። ግን ቢሆንም አልተሳካላችሁም ለማለት ነው። ጨርሻለሁ። ኡስታዝ እንዳስረዝም ቀጥሉ። ጀዛኩሙላ። ከፈለክ በሻዳው መሄድ ትችላለህ። ህዝቡ ያዳምጣል ከፈለክ። አይ ከሱ በፊት ሐሳብ ካለ ሆነ ሄዱበትና ይሻላል እንሄድበታለን። አቡኪ ማውራት የምፈልገው ነገር አለ። አይ አንድ ፖይንት ነው። ሀሳብ ላይ መሞገስ ሲያቅተው ፐርሰናሊ አታክ ለማድረግ ነው የሚሞከረውና አልተሳካለትም። ራሱ ማለት የፈለከውን ነገር ብትለኝ ስገባ የነበረው ለዛ ነው። አፎን በመሀል ስገባ የነበረው ለዛ ነው። እንደዚህ አይነት ሰዎችን አብዱልፈታ 1 ሰዓት 2 ሰዓት ነው ያስተናግጄ የነበረው። ከዚህ በኋላ ምን እናስተናግዳለን? ግን እንደዚህ ሲሆን እኔ ኡስታዝን ቆይ በመሀል አትግባ። እንዴ ይኸው ኡስታዝ እያልኩ እያከበርኩ ማን ተረጋጋ። እያከበርኩ ነበር ሳውራ የነበረው። እኔ ልረዳ ፈልጌ ላለመጥመን ፈልጌ እስልምና ላይ እኔ ሳምን የነበረው ኢቨን ክርስቲያን ውስጥ ያለ ነገር አምጥቼ እዚህ ሆኜ ላካስተር ነበር እንጂ ስፈልገው ከእስልምና ለውጥ አልፈልግም ነበር። ችግር የለውም። አሩፈት አንድ ነገር ምን ማለት የምታወራው ነገር እኮ ከእስልምና የሚያስወጣ ነገር ብዙ ነገር ተጠቅማል። ከዚህ በፊት እኮ አብዱ ፍርድ የሚሰጣው ብዙ ቃላታችንም የሚያውቀው እንግዲህ አላህ ነው። የእርሶንም ልብ የሚያውቀው የኔንም ልብ የሚያውቀው እኔ ይኸውልህ አንድ ነገር ልንገርህ አላህ ነው የሚያውቀው። ፐርሰናሊ ይኸውልህ የማታውቀውን ነገር እርግጥ ጥሩ ነው። እኛም ሙስሊም እንድትሆን ነው የምንፈልገው እኮ ምንም እንትን የለውም። ግን ምን መሰለህ የምታደርጋቸው ነገሮች ጥሩ አይደሉም። የኒፋቅ ስራ ነው የምትሰራው። አይ ኡስታዝ ቤተሰቦች ትልቅ ቤተሰቦች ኡስታዝ ወሂድ ብለው ኡስታዝ ወሂድ ጎበዝ ነው አዋቂ ነው ብለው ብዙ ቤተሰቦች ነግረውኝ ነበር። እሱን አናግረው የሚል ነገር የለም። አዋቂ አይደለም ብለህ አስበው። እኔ ተወኝ ያከበርኩ የምናገረው እርሱን አክብሬ ይመልሱልኛል ብዬ ጥያቄዎችን ስጠይቅ ከቅድም በቃላት እየነቆሩኝ አንተ አታውቅም ነው የማታውቀውን ነገር እርግጠኛ አትሁን። ያላነበብከውን ነገር ይኸውልህ ቃላትን የመጠቀም ነገር ሲጠቀሙ እኔ ብቻ ይግባኝ እንጂ ችግር የለውም ምንም ነገር ቢሉኝ ችግር የለውም ብዬ እየሰማው ነበር። አሁን ምን አለ መሰለህ የማታውቀውን ነገር አትናገር። ይኸውልህ ቃላቱ ላይ ችግር የለብኝም። እኔ ማወቅ ነው የምፈልገው፣ መረዳት ነው የምፈልገው። ለዛ ብዬ ነበር። እሺ ይኸውልህ ልንገርህ። እሺ ይቅርታ ልጠይቅህ ለቃላቱ ይቅርታ ልጠይቅሽ። ይቅርታ አጥፍቻለሁ። አይደለም አፉ በለኝ። እሺ በቃ ወይኔ አፉ በለኝ በቃ። ይቅርታ አታውቅም። በቃ አንተ እኮ እንድትድን እንፈልጋለን። እኛ እንድጠፋ አንፈልግም። ግድ ይለናል። ስለ አንድ ነፍስ ግድ ይለናል። እንደ ሌሎቹ አይደለም፣ እንደ ክርስቲያኖች አይደለም። እኛ ይቅርታ እሺ በቃ ለቃላቱ እንዴት የልብ ነገር ተናገረ ከሆነ ለአላህ ብለህ አፉ በለኝ። የልብ አድርሶ ይቅርታ እንዴት ነው የምለው? እኔ እኮ ልጣም አይደለም ራይስ ምን ላድርግሽ? ልገልበት? ምንድን ነው ማድረግ ያለብኝ? ከይቅርታ በላይ ምንድን ነገር ያለ? ምን ላድርግ አብዱ ውስጥ ምን ላድርግ? እሺ ከይቅርታ በላይ ትደበድበኝ፣ ትሰድበኝ እንደገና አንተ እኔ በቃ ወይ እንትን ብዬ ከሆነ ወይ ስደበኝና ይውጣልህ። አብዱ ሚዩትን አንሳና በቃ ይቅርታ ተቀበልና ቀጥል። እሺ አቡኪ ቀጥል በቃ። አይ ጀዛኩም ወላሂ እኔ ብለው የነበረው ይሄን ነው። ምናልባት ምክንያት አድርጎ እንትን የሚለው ከሆነ አይደለም ለአንተ ለማንም ሰው ይቅርታ መጠየቅ ይቻላል እና ችግር አልነበረውም። ግን የሆነ አንዳንዴ የራሳችንን የግል ስሜታችንን በሌላ ነገር እንትን ማድረግ የለብንም። ያው ልናገር የፈለኩት ነገር ይሄን ነው። አብዱልፈታ አሁንም በመሀል እንዳገባቢ ረጅም ሰዓት ነው ኡስታዝ ባለፈውም ሲያስተናግድ ተመልክቻለሁ። ረጅም ሰዓት ነው ሲያስተናግድ የነበረው። ዛሬም አስተናግደዋል በደንብ በሚገርም ሁኔታ።
አታውቅም አለኝ እንደዚህ ያለኝ ምናምን አለኝ። ይሄ ለኔ እኔ አስቂኝ ነገር ነው ብዬ ነው የማስበው። ምክንያቱም አንድ ቀን ነው የማታውቀውን ነገር አላውቅም በል ነው። ምንም አዲስ ነገር የለውም። ይሄ ምንም ችግር የለም ወንድም። እኔ እያልኩ ነው የማላውቀውን ነገር አስጨርሰኛ አፉ በለኝ ይኸውልህ የማላውቀውን ነገር እኔ አላውቅም። ራይስ ያቀኛል አላውቅም ነው የምለው። የሆነ የምጠራጠርበትን ነገር ኢቭን ራሱ አላውቅም ነው የምለው። በቃ ኡስታዝም ያንን እኮ ነው የመከረልህ። ያ ባህሪ ካለህ እኮ አንተ ምንድነው ማለት ያለው የመማር ጥቅሙ ይሄ ነው አይደለም ለአንተ ለኛም ይለናል። በቃ እሺ አናውቅም ነው ካላወቅ አንተ አታክ አይደለም አናውቅም በል ምናምን ስንት ነገር ሊባል ይችላል። ይሄ አታክ አይደለም። ሐሳቡ ላይ ግን ትኩረት አድርገህ የተነሱ ርዕሶች ወሊላሂ አልሐምድ እያንዳንዱ ርዕሶች ተመተዋል። እያንዳንዱ ርዕሶች ላይ መልስ አግኝተሃል። ምንም መሰላገኝ እንደ ሙስሊሙ ሲቀበል ነበር ምንም መሰላገኘው እንደ እስላሙ እንደ አማኙ ነገር አንዴ አብዱልፈታህ ተጨማሪ ነገር እፈልጋለሁ። ያልገባኝ ነገር አለ። እኩል አታውራ ተደማመጡና አውራ። ኡስታዝ ያልገባኝ ነገር ኡስታዝ ሲያስረዱኝ የተወሰነ ነገር አሁን ባለፈውም ጠይቄ ነበር። የሚገርምህ ቪዲዮ ምን ታርጌ ነበር ስለ ባሪያ ፖስቼ ነበር። ከዛ በኋላ ኡስታዝ ከነገሩኝ በኋላ አተከራከርኩም ትንሽ ካገኘው ተጨማሪ ማንበብ አለብኝ። ይቀበላል አግዛለሁ እንጂ መጀመሪያ ይቅርታውን ለምን አትቀበልም? ምንድነው የያዘ? በቃ አሁን አታውቅም ምናምን ነገር ብዬ ስላልኩ ማታውቀውን ነገር ስላልኩ በቃ አልጠቀምም ከዚህ በኋላ ይቅርታ። እሺ ይሄን ተቀበል መጀመሪያ፣ ይቅርታውን ተቀበል መጀመሪያ። ይኸው እኔ ያንተን ከኔ ክብር ይልቅ ዲኔን ስለማስቀድም ነገርኩ፣ ይቅርታ ጠየቁ። አሁን አግባብ ነው ምናምን ነገር የሚለው ነገር አይደለም። በቃ ይቅርታ። በቃ ሰው ተበድሎም እኮ ይቅርታ ይላል። ይቅርታ ይኸው ይቅርታ፣ እሺ ይቅርታ አድርጌላል አፉ ብያለሁ በል። እስቲ በል አፈም ሞልተህ በል እስቲ አብዱልፈታህ። ኧረ እኔ አፉ ብያለሁ እንዴ በቃ። ስለዚህ ከዚህ በኋላ አናወራ። በቃ አሁን እኔ ምክንያት መሆን የለብኝም። ምክንያቱም እኔ ለመክፈር እኔ ሙስሊም ነው የምፈልገው፣ ጥያቄዎች ጠይቄ መመለስ ነው የምፈልገው ካልክ እኔ ምክንያት መሆን አልፈልግም። መስዋዕት አደርጋለሁ ምንም ነገር። አሁን ጥያቄን አቅርብ ዝም ብለህ በጨዋ ደንብ። ያው አሉ እነሱ ጋር አውራ። ከዛ በፊት ኡስታዝ አፍወን አብዱልፈታህ አንድ ነገር አይ እንድትለኝ ነው ፈልገው መዝጋት ስላለብን ማለት ነው። ከዚህ በፊት በነብዩ ወህይ ዙሪያ አውርተን ነበርና ተመልሶልኛል ብለኸኛል አይደል? አጠቃላይ ዛሬ ያለኝ ጥያቄ አሁን ለምሳሌ ዛሬ ተነገረኝና አንተ ያን ቀን የነገረኝ መልስ አንድ አይደለም። ያኔ ምንድነው ያልከኝ? በተለያየ መልስ ወይ እንደሚወድላቸው ነበር የነገርከኝ። አሁን ደግሞ ወይ አይደለም በአዋቂነታቸው ነው የሚናገሩት የሚል ነገር ተመለሰልኝ። ይጋጨብኛል። እንደዚህ እኮ የተጋጨብኝ ጥያቄ የሚፈጥርብኝ ምን አልከኝ? እስቲ ደግሞ ማን ነው እንደዛ ያለ? ባለፈው ምን አልኩ መሰለ ኡስታዝ ይኸውልህ እኔ የአላህን ቃል ኢቭን ተፍሲር ራሱ አላህ እንደዚህ ለማለት ፈልጎ ነው ብለው እኔ ተፍሲር ይጽፋሉ። ነብያችንም ወይ ለምሳሌ ስለ ሱራው ሲወርድላቸው የወረድላቸው ምክንያት መናገር እንጂ አላህ እንዲህ ለማለት ፈልጎ ነው ብለው እሳቸውም እንዴት ይናገራሉ? ስልጣን እኮ የላቸውም። ለዚህ ራሱ ወይ ያስፈልጋቸዋል በሚል ጠይቄ ነበር። ከዛ በኋላ ምን ተባልኩ? ልክ በወይ መልክ በጅብሪል በኩል እንደሚወርድላቸው ነበር የተነገረኝ። አሁን ደግሞ ምንድነው? አይ ጅብሪልም አይደለም ህልምም አይደለም እንደዚህ የወይ መንገዶች የሚባሉት እዛም እሱም አይደለም። እሱ ችግር የለውም እኮ አሁን በቃ እሺ አንዱ ተሳስቷል ብለህ አስበው ዝም ብለህ አሁን ተረጋጋ። አሁን የሚያስፈልግ ምንድነው? መረጋጋት ብቻ ነው። አሁን ሁለታችንም አለን፣ አቡበከርም አለ፣ እኔም አለ። የሚያስፈልግህን ነገር ጥያቄዎችን አንድ ጥያቄ አቅርበህ የተለያየ ጥያቄ ከፈለክ አቅርበህ እናስተናግዳለን። ኢምራንም አለ፣ ሁላችንም አለን። ግን አንተ አሁን መረጋጋት አለብህ። መናደድ የለብህም፣ መበሳጨት የለብህም። ዲንን ፈልገን የመጣው እውነት ማወቅ ነው የምፈልገው። አንድ ጥያቄ አምጣ። አሁን አንድ ጥያቄ ጠይቅ ኡስታዝ። እኔ ባለፈው 18 ጋብዞኝ መጣው። የመጣው ቀንም የሆነ የተፈጠረ ነገር አለ። ኢቭን አብዱልፈታህ የሚባል ልጅ ምናምን ሲሉ አይ አብዱልፈታህ ወንድማችን ለምን አይሉም? ኢቭን ሰላም አለይኩም ብዬ ያው መልስ አልመለሱልኝ። እንደዛ ብዬ ብቻ አወራን። ለዛሬ ሙስሊም አይደለም ተብሎ ስለተናገረኝ አሁን በቃ ወደ ኋላ የነበረው እኮ አንድ ጥያቄ ልጠይቅ ብዬ ጠየቅኩኝ። ከዛ በኋላ ትንሽ ነው የምፈልገው እኔ አግዤ ነው የምንረዳው። ሙስሊም ስለሆንኩኝ ኢቭን አግዤ ነው የምንረዳው። ከዛ ጥያቄውን ተረዳው ብዬ በቃ ነገ እመጣለሁ አልኩኝ። በነጋታው ላይቭ ላይ አልገቡም። በሰው እንትን ነበር የገቡት። አይ ቲንክ እንደዛ ነው ያለው መጨረሻ ላይ። በሶስተኛ ቀን ስመጣ ግን ምንድነው የጠበቀኝ? አንተ ሙስሊም አይደለም። አንተ ይሄንን እስቲ ጠይቅ። ሩኩ ላይ ምንድነው ፋቲሃ ላይ ስንት ሩኩ ነው ያለው? እነዚህ አይነት ትሪኪ ጥያቄዎችን ነገርኩት። ትሪኪ ጥያቄዎችን ኢቭን ሙስሊሞች ቢጠየቁ ሪሰርች ቢሰራ ከ50 በላይ ከመለሱ እኔ እቀጣለሁ ብዬ ነበር።
ከዛ በኋላ አስተካከሉ። እንደገና ሌላ አይ በቀን ውስጥ የሚሰገደው ስንት ፋቲሃ ነው? ሰው እያዳመጠ ነው። ዲፌንድ የማድረግ ነገር ነበር። ጥያቄህን ብቻ አጫጭር ጥያቄ 1-3 ጥያቄ እናስተናግድህና ደግሞ ለሌላ ሰው እድሉን እንስጥ። እሺ በቃ አንተ እንደዚህ አትሁን። በቃ እኔ ያልኩ ምንድነው ርርና ምርር ብለህ መንጨርጨርም መንተክተክም የለብህም። በስነ ስርዓት ጥያቄን ይጠይቅ። የማታውቀው ነገር ላይ አላቅም በል። የማታውቀውን ነገር አትናገር ብያለሁ። ካሁን በኋላ ምንም ነገር ብትናገር አታውቅም የሚለው ነገር አልጠቀምም። አትንጨርጨር፣ ርር አትበል፣ በስነ ስርዓት መልስልኛ። አንተ እንዳልከኝ መልስልኝ። አንተ እንዳልከኝ እኔ እኮ ምንም የተናደደው አንተ ተበሳጨህብኝ እኮ በቃ አንተም ተበሳጨህብኝ። እኔ መች ተበሳጨው? በገያ በረከቱ እኮ ነው። አንተ እኮ ተናደሃል። እኔ በምን እናደዳለሁ? አንተ ነህ እንትን እኮ ያልኩህ። ኧረ እኔ በፊትም እኔ ምንም ያደረኩት ነገር የለም እኮ። ክርስቲያን ብሆን እመቻለሁ። ለምን ክርስቲያን ብሆን እመቻለሁ? ለምን የኔ መጽሐፍ ውስጥ ያለ ነገር እየተቹ እኔን እያሸማቀቁ እንትን ማለት ነው የሚፈለገው። እኔ ሙስሊም ነኝ። ምንም ማድረግ አይቻልም፣ መትችት አይቻልም። መጽሐፍ የለኝም ሌላ። እሺ በቃ ሙስሊሙን ልን ችግር የለም። ጥያቄን ብቻ አቅርባው፣ ወደ ገደለው ግባ። ወደ ጥያቄን ጠይቅ፣ ወደ ገደለው ግባ። ምን ጥያቄ ልጠይቀው? ምን ብያውን እኮ ተናዳለህ አልኩህ እኮ። ለዛ ነው አሁን መረጋጋት የሚገባ። ለዛ ነው ዛሬ ይብራብህና ሌላ ቀና በቃ እንደዛ ከሆነ ይሻላል። አዎ እንደዛ ናና በቃ አሁን እርሳ። ወደኋላ የነበረውን ነገር ምንም አታንሳ። እሺ የሚቀጥለው ስትመጣ ፍሬ የሆነ ጥያቄዎችን ሊስታውት አድርግና እና ስትመጣ እኔ ምንም ችግር የለብኝ። እኔ ማወቅ ነው የምፈልገው ኡስታዝ። እኔ ላለመጥመም ነው የምሞክረው። እኔ ሐቁን ማወቅ ነው የምፈልገው። ምን ይምጣልህ? ሻይ ቡና፣ ወተት፣ ማኪያቶ ምንድን ነው የምፈልገው? አብሽር ኡስታዝ፣ ችግር የለውም። ረይስ አለ፣ በረይስ በኩል እንገናኛለን። እኔ ቤተሰቦች ያውቁኛል፣ በሱ በኩል እንገናኛለን። አሁን ደስ ብሎ ሂድና በቃ ጥሩ እንቅልፍ ተኛ። እኛም በቃ ሰላም ነው። ጥያቄዎችን ሪከርድ የተደረገ ስላለ የነቢያት መንገድ ላይ ገብተህ አገኘው። እሺ ምናልባት አንዳንድ ጥቅሶች ምናምን ከቸኮልኩኝ ምን ካልኩኝ የተያዙ ሊስታውት የተደረጉ ነገሮች አሉ። ሊንክ ማን ይሰጣል መሰለህ? ረይስ ወይም ደግሞ አስረስ ይሰጠዋል። የነቢያት መንገድ ላይ አለ ራሱ ያወራቸው። ስጠውና በቃ እዛ ጋር እንትን ትላለህ። እኛ ይኸው ሙስሊም ያልሆኑ ሰዎችን አይደል የምንጠራው እንዲሰልሙ። ስለዚህ አንተም እንድከፍርብን አንፈልግም። የጀሃነም ራት እንድትሆን አንፈልግም። ለምን ምን የምንጠቀመው ነገር አለ? እኔ የምጠይቃችሁ ደግሞ እናንተም የጀሃነም እንዳትሆን እኮ የምጠይቃችሁ። ልክ እንደ 99 ሰዎችን የገደለ ሰውዬ አለ አይደል? 99 ሰዎችን የገደለ ሰውዬ ምንድን ነው? አይ ይሄማ አይሆንም ሲሉት ጨመራችሁ። አይሆንም ሲሉት እንደገና 98 99 እያደረገ ሄድ። እናንተም እንደዛ እንዳትሆኑ እኮ ነው። እናንተም እንደዛ እንዳትሆኑ እኮ ነው ብለፈው። ምን ላይ ነው እንደዛ የሚለው ያነበብከው? ባይብል ላይ ነው ይሄ ያሁን ያወራው? ምን ላይ ነው ያነበብከው እሱ? ኧረ የአቡላህ መጽሐፍ ላይ ነው። ምን ላይ አቡላህ መጽሐፍ ላይ ምን ላይ ስንት ላይ አቡላህ መጽሐፍ ይባላል? ሱረቱል አመዲን ጀበል ምዕራፍ 19 ሱረቱል አብድል አመዲን ጀበል። እንደዛማ አትቀልድ አብዱዬ። ያው ሙስሊም ነኝ እንዴ? አንተም እኮ እንደዛ አልከኛ። አንተም እንደዛ አልከኛ እኮ። የቱ ጋር ነው ያለው እኮ ነው? የቱ ጋር እንዳለ ይሄን ያልሰማ ሰው አለ? ሰዎችን የገደለ ሰውዬ ምን ላይ ነው ያለው እኮ የጠየቁት። እስላም ሆኖ ያልሰማ ሰው አለ? ይሄንን እኮ ደሊል ያስፈልጋል እኮ ስታወራ እኮ ቢያንስ እንኳን ለምታወራበት ነገር አንድ ደሊል ያስፈልጋል። እኔ በአንቀጽ አልከበረም፣ እንደዚህ በመሻምደድ አልክም። ታዲያ ዝም ብሎ እንዴት ዝም ብሎ ይወራል? ከኪስ እያወጡ እኔ በምን ልመልህ? አሁን ለምሳሌ ከየት አመጣው ስባል አብዱ ነግሮ ነው አብዱ የሚባል ዋናው ኮንሴፕት መያዝ እንጂ ሰዎችን ለመርታት እንደዚህ አቃዱ ለማለት አንቀጽ አልሸመድድም፣ ሐዲስ አልሸመድድም። ለዛ ነው ኖ መሸምደድ አይደለም። ምን ላይ ነው ያለው እኮ ነው የተባልከው እንዴ? ለመጠቆም እኮ ነው። ምን ላይ ነው ያለው? ሐዲስ ላይ ነው ያለው ወይስ ቁርአን ላይ ነው ያለው? ሐዲስ ነው እንጂ ይሄማ ቁርአን ላይ ከየት ይመጣል? ሐዲስ ምን ላይ? ኢማም ቡኻሪ ላይ፣ ኢማም ሙስሊም ላይ ምን ላይ ነው ያለው? አገኘዋለሁ፣ ከፈለክ እኔ አገኘዋለሁ እኮ። ምን ላይ ነው ያለው እኮ ነው ጥያቄ ጠየቁ። ታውቀዋለህ? ኧረ አገኘዋለሁ ኡስታዝ። እኔ ማንም ሰው የሚያውቀውን ነገር ምን ላይ ያለው አሁን እዚህ ጋር እኮ ቦታውን ስላላወቅኩት ይቺን እንደ እንትን ለመጠቀም ነው፣ እንደ ደግሞ ለመጠቀም ነው። ጥያቄ ነው የጠየኩህ እኮ እኮ እኔ አልሸመድድም፣ እንደዚህ አንቀጽ ምናምን አልሸመድድም። እኔ ጀነራል ነገር አለኝ። አንድ መጽሐፍ አንድ ቁርአን አልሸመድድም። እኔ አንድ መጽሐፍ እኮ ነው ቁርአን። ስንት መጽሐፍ ማነበው መጽሐፍ አለ። እሺ በቃ ምን ታረጋለህ? ስንት መጽሐፍ አለ ቢዚ የሚያደርገኝ አንድ ቁርአን ምናምን እንትን አንቀጽ። እኔ መሸምደድ የሆነ እንደ ጀብድ አልቆጥረውም ኡስታዝ። በጣም ብዙ መጽሐፍ አለኝ ማነበው። ቁርአንማ በሸመድድም እኮ አልሸመድድም። ክብር ነው፣ ክብር ነው፣ ክብር ነው። ብታውቅበት ክብር ነው ራሱ።
ሌላ ሰው ካለ ክርስቲያኖች አስገቡና እንትን እንበልና አስተምረኛ። እስቲዛ ነው አሁን ይሄ በዲን ላይ መቀለድ ነው ራሱ። ይሄ ራሱ ቀጥታ ካፊር የሚያስብል ነው እንትን ነው። ካፊር አሉኝ ምናምን ማለት ራሱ አይችልም። ልጁ ተወዛግቧል። ዝም ብሎ እንትን ይላል። ተወዛግቦ ነው እንትን ምናልባትም እንትንም ሊሆን ይችላል፣ ኩኩም ሊሆን ይችላል። በመቀጠል ደግሞ ኡስታዝ ቅድም እኮ በባይብል ማኑስክሪፕት ዙሪያ ለነሱ እየተከራከረላቸው ነበር። ሙስሊም ከሆነ አንድ ሰው ገለልተኛ ነው አይደለ? ሙስሊም ነኝ ብሏል። አይ እሱ ጥያቄ ነው። አሁን ነው የገባኝ። ትንሽ ወደ በኋላ አካባቢ ላይ እየገባኝ መጣ። ኩኩ ነው እሱ እና ኩኩ ስለሆነ ነው ራሱ ብዙ በዝተዋል። አሁን ቲክቶክ ላይ አሁን ኩኩ ሰዎች አሉ፣ ጠሾች አሉ። እንደና በዛ ላይ ደግሞ እንትና ንቅል ሰዎች እየበዙ ነው ያሉት እና አሁን ኩኩ ነው ኩኩ ስለሆነ እኔ ኩኩ መሆኑን መጀመሪያ ባቅ ኖሮ በእንደዚህ አይነት መልኩ ትሪት አደረገውም ነበር። አፉ በሉኝ፣ ይቅርታ ማለት ነው ኡስታዚ ጀዛከላ። እንደውም እኔ ማለት ነው ቢወርድ ይሻል ያልኩ ነበር፣ ግን በቃ ታግሰህ ያጀማዓታቸው አይደል? ጀዛከላ ኡስታዝ፣ ወላሂ አላህ ይቀበልህ። ለምን መሰላችሁ አሁን የፈለገው ምን ኡስታዝ የሆነ ተናገረው ምናምን በቃ ሙስሊሞች ተሳደበው ይወጣ ነበር፣ ግን አሁን ምንም እድል እኮ አልሰጠኸውም። ምንም አልሰጠኸውም። በቃ ይቅርታ ጠየቅከው፣ ከይቅርታም አልፎ ደግሞ ጥያቄህን አቅርባልከው። በኋላ ላይ የገባኝ እኮ ይቅርታ የጠየቁት ኡስታዝ ቅድም ሰምተው እኮ ብዙ ጥያቄ አለኝ እኮ አለ። አየህ አይደለ? አሁን ምንድን ነው የፈለገው ሙስሊሞቹ እዚህ ጋር ጥያቄ በቃ አለበት ልጁ ብለው እንዲያስቡ ነው። ከዛ አንተ ጠይቋል። ይቅርታ ጠይቅ ስትለው ምን አለ? አይታ ዝም እኮ ነው ያለው። እና በሙሉ መንገድ ስለያዝኩ ጀዛከላ። እንዳው ምን የመጀመሪያ ይቅርታ የጠየቁት ኩኩ መሆኑን ሳቅ ነው። እንደዛ ኩኩ መሆኑን መጨረሻ ላይ ሲገባኝ በቃ ይሄ ነገር እንትን ይበልና ኢንሻአላህ አላህ ሂዳያ ይስጠው። ደዋ አድርጉለት ሁላችሁም። እንግዲህ እንደዛ ሰዎች አሉ። ኤኒዌይ ክርስቲያኖች ጥያቄ ካላችሁ መግባት ትችላላችሁ። ወንድሞችም ስላሉ መቀጠል እንችላለን። ማንኛውም ጥያቄ መጠየቅ ትችላላችሁ። ምናልባት እኔ ግን መጨመር የምፈልገው እዚህ ላይ እንደዚህ አይነት የሚጠይቁ ጥያቄዎች ኡስታዝ አንዳንዴ ሙስሊሞች ጋር መተው አንድ የሚዩት አድርጊ ማን ነው አበባ ነው ሙስሊሞችን መተው ጥያቄ ስትጠይቁን እኛም መታችሁ ጥያቄ ስትጠይቁን የሙስሊሞች መመሪያ ቁርአንና ሐዲስ መሆኑን መጀመሪያ መያዝ አለባችሁ ነው። በጣም ይሄ አደገኛ አካሄድ ማይሆን የሆኑ አካሄዶች አንዳንዴ አይኔ ከቁርአን ነው የምፈልገው ከሐዲስ አልፈልግም አይነት አካሄድ በጣም እየታየ ስለሆነ ሙስሊሞች ጋር ከመጣችሁ መመሪያችን መጀመሪያ ቁርአንና ሰሂህ የሆኑ ሐዲሳቶች ናቸው። ስለዚህ አንድ ሙስሊም ከሚያምንበት ሰሂህ ከሆነው ሐዲስና ከቁርአኖቹ በፈለገው መልኩ ማስረጃዎችን እየመዘዘ ለኔ ማስረጃ ነው ይሄው ብሎ በግልጽ ደረቱን ነፍቶ ሊያሳይ ይችላል። እነዚህ ነገሮች ሲያሳይ ግን ይሄን አልቀበልም ይሄን ከሐዲስ ነው ይሄን ደሞ አልፈልግም ከቁርአን ነው የምትል ከሆነ መጀመሪያ ሙስሊሞች ጋር አልመጣም ሌላ ሰው ጋር ሄደ ተወያይ። ግልጽ ነው። ስለዚህ መጀመሪያውኑ ሙስሊሞች ጋር መተህ የምትወያይ ከሆነ በየትኛውም ርዕስ ላይ ጥያቄ ስጠይቅ ወይ ከሐዲስ ወይ ከቁርአን ማስረጃ ብለው ካሳዩ ከሚያምኑበት ነውና ያን ልትቀበል ግዴታ ነው ማለት ነው። ግልጽ ነው። ለምሳሌ ሻሃዳ አልክ ሌላም እንደዚህ የሰላቶች የምን የፈለከውን ጠይቅ የሚያምንበትና ሙስሊሙ የሚከተለውን ሐዲስ አውጥቶ ካሳየህ በቃ خلاص አለቀ። አይ ከቁርአን ከዚህ ምዕራፍ ሊባለው ደግሞ ትንሽ ተቆይቶ ደግሞ ከዚህ ምዕራፍ ለምን አልተገኘም እንደዚህ ለምን አልሆነም የሚል የሆነ መሬት ወለድ የሆነ ልብ ወለድ የሆኑ እንትኖች ማለት ስታንዳርዶች ሊበጁ ነው ዝም ብለው ማለት ነው። እያንዳንዱ መሰረታዊ የሆኑ ትምህርቶች ቁርአን ላይ አሉ አዋሉ በዛ በኩል ያቺ ነገር ስለማትገኝ ነው አሁን ይሁሉ መከራው የመጣው። የሆነ ትክክለኛ ግልጽ የሆኑ ዶክትሪኖች ቁርአን ላይ ይገኛሉ ወይ እኛ ጋር ስለማይገኙ ቁርአን ላይ ይገኛሉ እስቲ እንፈትሸው አይነት ነገር ነው አመጣጡ። ግን ቁርአን ላይም ሐዲስ ላይም አልহামዱሊላህ አለ። ግን አንድ ሰው ከሐዲስም ሊያሳይ ይችላል ሙስሊም ከሆነ ሰሂህ ከሆነ ሐዲሶችም ከቁርአንም ሊያሳይ ይችላል። ያ በጣም በቂ የሆነ ምላሽ ነው። በቂ የሆነ ምላሽ ነው። ከሐዲስ ማስረጃውን ስላሳየ አይ ዝቅ ያለ ማስረጃ ነው ስለዚህ አልፈልግም አንቀበልም አይነት አካሄድ የለምና እቺን ነገርም በዛው እንትን ለማለት ነው ኡስታዝ ሹክራን። እሺ አፎን ስሚዙ ይሄን ፖይንት ላሳየና አንዳንዴ ፖለቲክስ እንትን ስለሆነ ማለት ነው ጀማ አሁን ቅድም ራሱ አዙሮት ነው ጸጥ ያልኩት እንጂ ከኔ ጋር ያወራ ነው ስለዛ አልነበርምና በዋህይ ዙሪያ አውርቶ የሰጠኝ ነገር ነው ራሱ የጻፈልኝ ነገር አው ሰላም አለና ሹክራን ወንድሜ ቅድሙ ጥያቄ ሙሉ በሙሉ ተመልሶልኛል እኮ ብሎ ጽፎልኛል።
እና አንዳንዴ ለፖለቲክስ መመቸት የለብንም እኛ ሙስሊሞች። አላህ ሂዳያ እንዲሰጠው እንጸልያለን፣ እንተጋለን። ሌላ 1-2 ሳምንት ራሱ ቢፈጅ 1-2 ሳምንት ጥያቄ ማንም ያስተናግደዋል እዚህ ውስጥ። ግን ይሄ የሆነ አደብ ቀጥ የወጣ ነገር ግን ከሆነ ትንሽ ይደብራልና እንደዛ አስቡት። ኢንሻአላህ ጥያቄ ያለው ሰው ካለ አሁንም መቀጠል ይችላል። ኡስታዝም አሉ ጥያቄ ያለው ሰው ካለ ጠይቁ ገብታችሁ።